ታማኝን እኔ አከብረዋለሁ። ታማኝ ግን የፖለቲካ ቤዝ አጥቷል። አብሮት ልሙጥ ባንዲራ ለብሶ ሰልፍ የሚያስወጣቸው ገንዘብ የሚሰበስብባቸው ሁሉ ጥለውት ተሸበለሉ። የቀነጨረ የፖለቲካ ሐሳብ ምርኮኛ ነው የሸገር ጁንታ። ወጣት ሆኖ የሽማግሌዎቹ ምርኮኛ ማለት በቃ ይሄ ሰው አይድንም። በቃ ቀንጭሯል። ይሄ እጥረት ገጥሞታል። የደማለትን ባንዲራ የቆሰለትን ባንዲራ ልሙጥ ይላል። የከለር ችግር እንዳለ እረዳለሁኝ መስፍንዬ። ላስላሱ እንዳለ ሆኖ አንዳንዴም አሜሪካ ደግሞ ቋንቋና ትምህርት ይሰጣል። ፕሮፌሰር የሚለውንም ቃል ደግሞ በደንብ ብትለው ጥሩ ነው ላለሁኝ። ጎንደር ላይ የሰራውን ስራ ኢግኖር እያረኩ አይደለም። ከቤኒሻንጉል ለተፈናቀሉት ሰዎች የሰጠውን ገንዘብ ኢግኖር እያረኩ አይደለም። ለአማራው ሰርቷል። ግን አንዳንድ አንገብጋቢ ቦታዎች ላይ አማራውን ዘለውት ሌላ ቦታ ሄደዋል። ታማኝን የከሰሰበትን እኔም እከሰዋለሁ። ታማኝን የምከሰው ግን የአዲስ አበባ ጁንታ በከሰሰው ምክንያት አይደለም። ታማኝን የምከሰው ከሸዋ መልሳችሁ ያን ጁንታ የትግራይ ህዝብ ማጅራት ላይ ተጣብቆ ዝም ማለታችሁና እዛው ድረስ ሄዳችሁ ጁንታን ባለማጥፋታችሁ ነው የምከሰው። ታማኝ ኢትዮጵያዊነት አስተማርኳቸው። ታማኝን እኔ አከብረዋለሁ። ታማኝ ግን የፖለቲካ ቤዝ አጥቷል። አብሮት ልሙጥ ባንዲራ ለብሶ ሰልፍ የሚያስወጣቸው ገንዘብ የሚሰበስብባቸው ሁሉ ጥለውት ተሸበለሉ። ለምን አቆርፍም? እሺ ለምን አቆርፍም? ለምን አይናደድም? ለምን አይበሳጭም? ጥለውት እኮ ነው ሄዱት። እነ እሳት ላይ የነበሩ እሱ ገንዘብ እየሰበሰበ ደሞዝ ይከፍላቸው የነበረ እነ መሳይ መኮንን እነ ሁሉም ያኔ አብረንኛ በየስቴቱ ዞረን ገንዘብ ስናሰባስብ የነበረው ዛሬ የሉም። ለምን አይበሳጭም? የፖለቲካ ቤዙ ነው ዜሮ የሆነው። እኔ አልወረድኩም። ትናንትም ኩሩ ኢትዮጵያዊ ኦሮሞ ነኝ እያልኩ በዛ መድረክ ላይ ስናገር የነበረው አሁንም ኩሩ ኢትዮጵያዊ ኦሮሞ ነኝ። እኔና ኢትዮጵያዊነት ቅድስት ለኔ ልትነግር አትችልም። አዝማሪ ለወታደር አገራይ አይመክርም። ይህንን እንድታቁ ነው የምፈልገው። ታንኪዩ ቴዲ። ታንኪዩ መስፍን ፈይሳ ሮቢ። ቅድስታችን እኔ ቴዲ። ከዛ በኋላ አንተ ትመጣለሽ። ችግር የለም። ሰዎች ሲገቡ እንደው ግድ የለም ከቅድስ በፊት አድርገኝ። ይገባኛል ለምን እንደቀየርከው። ግድ የለም የኔ ተራ ነው ስለምን ገብቶኛል። ግድ የለም። እሺ ቅድስ እንጂ እሺ ቴዲ መስፍኔ ወደኋላ በኩል ወደኋላ አገኛለሁ። ችግር የለውም። የሸገር ጁንታታቸው ነው ስለሚሰማ እሱን ትንሽ ልሂድበት። ታማኝን የትግራይ ህዝብ ጨፍጫፊ አድርጎ ለማምጣት የሄደበት እንትን የህወሓት የቀነጨረ የፖለቲካ ሐሳብ ምርኮኛ ነው የሸገር ጁንታ። ወጣት ሆኖ የሽማግሌዎቹ ምርኮኛ ማለት በቃ ይሄ ሰው አይድንም። በቃ ቀንጭሯል። ይሄ እጥረት ገጥሞታል። የትግራይን ህዝብ የጨፈጨፈው ያስጨፈጨፈው ህወሓት ነው። ህወሓትን ተሸክመ እደጁ ድረስ ዘራፊ ሰብስቦ እቤቱ የተቀመጠውን የአማራ ህዝብ ለመጨፍጨፍ ሲመጣ ከህዝቡ ጎን የቆመውን ሰው ለመተቸት ያገኘው ድፍረት በጣም እየገረመኝ ነው። በሩ ድረስ ነው የመጣው። የአማራ ክልል ህዝብ ትግራይ ክልል ውስጥ አልገባም። ሊጨፈጨፈው በሩ ድረስ የመጣውን ወራሪ ለመመከት ከህዝቡ ጎን ለመቆም ነው የሄደው። ደብረ ሲላ ላይ ነው የነበረው ታማኝ። የትግራይ ህዝብን ሲጨፈጨፍ እንደዚህ የትግራይ ህዝብ ካንሰር ሆኖ ከኢትዮጵያ ለመነጠል የትግራይን ህዝብ 27 ዓመት ሙሉ ጥቂቶች ዘርፈው የትግራይ ህዝብ እንዲጠቆር ያደረገውን ህወሓትን ተሸክመ ታማኝን ጨፍጫፊ ነው ምናምን ማለት አትችልም። የትግራይን ህዝብ የጨፈጨፈው ህወሓት ራሱ ነው። ህወሓትን ሳተች ሌላ ሰው መተቸት አይቻልም።
ዋናውን ካንሰር ተሸክመ በዛ ላይ የት ነው የታገለው ታማኝ አለ። ታግሎማ ነው የታማኝ ውጤትማ ነው ተንቤን በረሃ የከተተው። የታማኝ የትግል ውጤት ነው ተንቤን በረሃ ወስዶ የቀረቀረ ከአዲስ አበባ ውስኪ ላይ አስነስቶ በረሃ ውስጥ የከተተ። ትግል ማለት ይሄ ነው። ትግል ማለት ከለመድከው ዙፋን ላይ አውርዶ ዋሻ ውስጥ መደበቅ ነው፣ ድመት ማድረግ ነው። አንበሳ የነበርከውን ድመት ማድረግ ነው። ትግል ማለት ይሄ ነው። አሳይተዋል። ለዛ ነው ቅድም ስናገር የነበረው በአማራና በኦሮሞ ማሊያ የሚጫወቱ ናቸው ታማኝ ላይ የዘመቱት ያልኩ ለዛ ነው። ሮጦ መጥቶ የሸገር ጁንታ አጓራ የምንን መገበሪያ ይበላም እንደሚባለው ማለት ነው። እንደዚህ አይነቶቹ ናቸው አማራ ትግል ውስጥ ነን ብለው የአማራ ጀግና የኢትዮጵያ ጀግና የሆነውን ልጅ ለመብላት የተነሱት። በሁለት ማሊያ የሚጫወቱ ናቸው። ለዛ ነው ትንሽ ገለጥ ስታረጋቸው ብድግ ብለው የሚታዩት። ለህዝቡ ድምፅ ሆነዋል። የአማራ ብሔርተኝነትን እሰራለሁ ብሎ የመጡ ሰዎችን አልነካቸውም። በነገራችን ላይ ታማኝ የአማራ ህዝብ ላይ ምንም ነገር ሲደርስ ወጥቶ ድምፅ ሆኗል። በግልጽ ተችቷል፣ ጠይቋል። እድሜው እስከፈቀደ እስከቻለ ድረስ መድረኮችን መርቷል፣ አስተባብሯል። ለህዝብ የሚችለውን ነገር በሙሉ አድርጓል። ሲደክመው ሲያቆም እስከ ክብሩ ልጠብቀው ይገባል። ሲታገልለት የነበረውን ነገር አክብረህ ልትቀመጥ ይገባል እንጂ አውርደህ አንተ በወረድከው ልክ አንተ በምትቆምረው ልክ ከኔ ጋር እናቆምር ብለው ሊነካው ማንም አይገባም። በነገራችን ላይ ታማኝን በጣም የምንወደው ኢትዮጵያውያን አለን። በጣም የምንወደው እዚህ ሚዲያ ላይ መጥቶ የእንትና ታጋይ ነኝ የእንትና ደጋፊ ነኝ ስላለ ሳይሆን የምንወደው ሰዎች አለን። አንተነህ ቅድም ያነሳቸው ነገሮች በጣም እያሳቁኝ ነበር። አንተ ራስህ ገንዘብ ሰብስበህ አለመስረቅህን እንትን አለማለትን በምን እናውቃለን? ታማኝ የሚታወቅ ሰው ነው። በፊት ለፊት ነው መውቀስ ከነበረብህ በሰዓቱ ለምን አልወቀስከውም? ሚዲያው እንደሆነ እጅ ላይ ነው የነበረው። ዛሬ መተህ የእንትንን መድረክ ወስዷል ብሎ ማለት የወደቀ ምንድነው ምሳር ይበዛበታል እንደሚባለው አይነት ነገር ነው። ያን ያህል በእንደዚህ የሚጠረጠር ሰው አይደለም። ታማኝ ፐብሊክ ፊገር ነው። ከራሱ አውቶ ሲሰጥ ነው የሚታወቅ። የቅርብ ሰዎቹ በግልጽ ሊናገሩት ይችላሉ። የአሰራር የምናምን ችግሮች ሊኖሩ ይችላሉ። ሀቀኛ የሆነ ሰው በፊት ለፊት ያኔ ሊተቸው ይገባ ነበር። ዛሬ መጥቶ እንደዚህ ነው ማለት አይቻልም። ያኔም በህዝብ ጥቅም ላይ ይቆም ነበር ምናምን። ትክክል ነበር እኮ ታማኝ በኢትዮጵያ ህዝብ ስም ይሰበሰብና ዛሬ የህወሓት ባለስልጣናት ቢሞቱ እንኳን 3-4 ትውልዳቸውን የሚያኖር ገንዘብ ከኢትዮጵያ ውጭ ሰብስበው ያስቀመጡበት እና ዜም መስፍን ዛሬ ኢትዮጵያ ውስጥ ካሉ አንደኛ፣ ሁለተኛ፣ ሶስተኛ ብለህ የምታስቀምጣቸው ባለሀብት የሆኑበትን ገንዘብ በኢትዮጵያ ህዝብ ስም ሲሰበስቡት ነበረ፣ ሲበደሩት ነበረ። ያንን መከልከል የህዝብን ጥቅም አሳልፎ መስጠት ነው የሚል አይነት ነገር አይደለም መስፍን። በነገራችን ላይ መስፍን አንተን ሙርኮኛ ምናምን ሲሉ እከራከርልሃለሁ። ያው እኔ የጀግና ዘር ነኝ። ሙርኮኛ የሆኑ ወታደሮች ምናምን የሉኝም። የሚገርም ዘመዶቼ እንደምታውቀው ኢትዮጵያውያን እንትን ካልኩኝ ስሞት እንኳን አወዳደቄን አይታችሁ አትቅበሩኝ ነው የሚለው እና እኔ አሁን ስለተማረክ ብዙ ምዘባበትብህ አለ ወታደር ስለሆንክ አከብርሃለሁኝ ወዳጄ። ከዛ በተረፈ አየህ ለኢትዮጵያ ባንዲራ ታግያለሁ ትልና መንጋህን ለማስደሰት ይዘህ የወደክላትን ባንዲራ መልሰህ ታንቋሽሻለህ። ራስን ጭቃ ውስጥ የገባው መስፍን ወታደር ያቋም መለዋወጥ አይደለም። ወታደርነት በዓላማ መጽናት ነው። አንተ ብቻ የዘመትክ ታስመስላለህ። እንደ አንተ የኛም ቤተሰቦች ወድቀዋል፣ የኔ ወንድሞች ወድቀዋል፣ የኔ አጎቶች ወድቀዋል፣ የኔ አያቶች ሀገር መስርተው ሀገር ኢትዮጵያ የምትባል የከበረች ሀገር ሰጥተዋል። ተነስታ አትመጻደቀው። ያልዘመተ ምናምን የለም። በሁላችን ቤት ሁላችንም የጀግና ቤተሰቦች ልጆች ነን። እራስህ ነህ መንጋህን ለማስደሰት ስለምትፈልግ ብቻ ትመጣና የከበረውን የኢትዮጵያን ሰንደቅ ዓላማ ለጊዜያዊ ጥቅም ብለህ በነገራችን አሁን መስፍን ቤት ብፈልግ አረንጓዴ ቢጫ ቀይ ታገኛለህ። የሚገርምህ መንጋ ግን ስላለው መንጋውን ማስደሰት ስለሚፈልግ አበባ እንዲሰጡ ስለምትፈልግ ዘምቻለሁ ብለህ ወርደህ እንደገና የኢትዮጵያን ባንዲራ ስታዋርድ ትገኛለህ። ዘምቶ የሀገሩን ባንዲራ
ያዋረደ ወታደር እኔ አይቻለቅ እንደዚህ የሚያደርግ ሰው ካገኘውን በእርግጠኝነት መስፍን ፈልገ ሳይሆን የዘመትከው ታፍሰህ ነው። አመሰግናለሁ ቴዲ። እሺ ወደ ያሬድ እንሄዳለን። እኔ እቺ ድሮን የሆነ ሴት እያለች እንዴት አድርጌ ያወራለሁ? ሶሪ ጋይስ፣ እቺ እኮ ድሮን ናት። ሶሪ ጋይስ። አመሰግናለሁ ቴዲ። ይሄ ነው እንግዲህ የኢትዮጵያ ፖለቲካ። ከባዱ ነገር ምንድን ነው? ተተኪ የለውም። አየህ፣ የመደነቃቀፍ ፖለቲካ ሲኖር አሜሪካ ድረስ መርተህ የዝንጀሮ ፀጉር ለብሰህ አረንጓዴ ቢጫ ቀዩን ተሸክመህ ከታማኝ በየነ በኋላ አውርተህ 200 ብር ተቀብለህ ታማኝ በየነን ሌባ ብለህ 10% ይወስዳል ብለህ ስትናገር ያንተ ቤት ሲንኳኳ ይሰማል፣ እኔ ቤት ነው። እና ገብተዋል። በዚህ ደረጃ ነውር ነው። አንደኛ ትልቁ ምንድን ነው? መስፍኔ የማከብረው የምወደው ወንድሜ ነው። ኢትዮጵያ ሀገራችን በተደፈረች ጊዜ እንደ አንድ ኢትዮጵያዊ ለአረንጓዴ ቢጫ ቀዩ የደማ ወንድማችን ነው። የደማለትን ባንዲራ የቆሰለትን ባንዲራ ልሙጥ ይላል። የከለር ችግር እንዳለ እረዳለሁኝ መስፍንዬ። ላስላሱ እንዳለ ሆኖ አንዳንዴም አሜሪካ ደግሞ ቋንቋና ትምህርት ይሰጣል። ፕሮፌሰር የሚለውንም ቃል ደግሞ በደንብ ብትለው ጥሩ ነው ላለሁኝ። ስለ ታማኝ በየነ ልመለስና ታማኝ በየነን ሁልጊዜ በዚህ ደረጃ አሁን አየህ አይደል፣ ለአንድ ለ2 ሰዓት ተቀምጠን ሁሉ የምናወራው ስለ ታማኝ በየነ ነው። ምክንያቱም ምንድን ነው የሚወራ ታሪክ ያለው ሰው 2 ሰዓት ያስቀምጣል። 2000 ህዝብ 4 ሰዓት ያስቀምጣል። ታሪክ የሌለው ትውልድ ታሪክ ያለውን ሰው ዳውን እያደረገ ታሪክ መጻፍ የማይችል ሰው ታሪክ የጻፈን ሰው ዳውን እያደረገ ለሀገሩ የለፋን ሰው እንደ ሌባ እያዋረደ ይኖራል። ምክንያቱም ምንድነው ታሪክ የለንማ። ደጋግሜ የምለው አሁንም ወደ ቅድሙ ሀሳቤ ሁሉንም የምመለሰው ለምን መሰለህ? ተሽከርክረን ስለ ታማኝ በየነ የምናወራው የራሳችን ትውልድ አልቀረጽንም፣ የራሳችን ጉልበት አልፈጠርንም። ታማኝ በየነ ቅድም አንድ ወንድሜ የሸገር ጁንታ ወጥቷል፣ ትግራይ ህዝብ ላይ ዘምቷል ይላል። እውነት እናወራ 99 የትግራይ ሙዚቀኞች እንደውም ቤተሰቦች የጓደኞች ዘፈኖቻቸውን እስቲ ላለፉት 4 ዓመት 5 ዓመት ሳይሆን 7-8 ዓመት ተመልሰ ሄድና ሙዚቃዎቻቸውን ነው። አሁን ምንድነው ያንተ ዱላ ጸበል ነው፣ የኔ እርግማን ነው። ይሄ ፖለቲካ የትም አያደርሰንም፣ አያዋጣንም፣ ደም ነው የምንገብረው። አሁንም እመነኝ፣ እኔ ለአማራ አክቲቪስት ለማስደሰት ከሆነ ከዚህ በኋላ የምናገረው ቃል አበባና አንበሳ ሊያወርድልኝ ይችላል። በጎን ደውለው አንተ ጀግና ነህ ሊሉኝ ይችላሉ። ለኢትዮጵያ ግን አያስቀጥልም። ለኦሮሞ ካሰብክ ይሄ መንገድ አይጠቅምም። ለትግራይ ካሰብክ ወገንህን ለማስደሰት ይሄ ዘፈን አይደለም። በሙዚቃ ምን ይባላል መሰለ? ለሙዚቃም ቀረብ ልንገርህ ቴዲዬ፣ ዛሬ ትልልቅ ዘፋኞች የጥላሁን ገሰሰን ዘፈን እየዘፈኑ ነው የሚመጡት። ወደ ራሳቸው አልበም ሲመጡ ግን መነሻዬ ይላሉ። የምትንቁትን አዝማሪ ብለህ የምትሰድበው አዝማሪ ትልቅ ትምህርት ቤት ነው፣ መነሻ የጥላሁን ገሰሰ ነው ይላል። በኖርዝ አሜሪካ የዝንጀሮ ቆዳ ለብሰህ መጥተህ ከሱ በኋላ ተናግረህ አዝማሪ ለማኝ ሌባ ብለህ ስትሰድበው እንዳትረሳ እሱ ከሚቀመጥበት ከፊት ወንበር 10ኛው ነበር ከኋላ ስትቀመጥ የነበረው። አብሬ ፎቶ ልነሳ ብለህ ሰዎችን አስፈቅደ ነበር ፎቶ ስትነሳ የነበረው። ይሄ ሁሉ ነገር ግን ስለማይጠቅመን እንዘላለፍ፣ ራሳችን ዲስሪስፔክት እንደራረግ ካለን አንተ በምታወራው አንቺ በምታወራው ልክ የሚያወሩ ሰዎች አሉ። ያ ነገር ግን አይጠቅምም። ለኛ የሚጠቅመን ምንድን ነው? ታማኝ በየነን ምን እናርግለት? እንዳንድ ወጣት ፖለቲካው ዝምታው ላይስማማህ ይችላል። ግን ማለት ያለብህ ምንድን ነው? ታማኝ ለሀገር ለፍታል፣ ደክመሃል፣ እናመሰግናለን። የኛ የራሳችን መንገድ አለ፣ የኛ የራሳችን ፖለቲካ አለ፣ የኛ የራሳችን አመለካከት አለ ብለህ ቀጥል። መጥቶ ፖለቲካን አደናቅፎብህ ከሆነ መንገድህን አስቶ ከሆነ የስ በማስረጃ ና። ዛሬ ያልከራከርለት አልመጣም። ይሄ ሰውዬ ግን ምንድን ነው ያደረገው?
ላለፉት 40 ዓመት በመሰለው መንገድ ለደሙ ለተጎዱ ኢትዮጵያውያኖች ብሔር ሳይለይ የለፋ ሰው ነው። ላረከው ነገር አመሰግናለሁ እንጂ እኔን ለምን አልመሰልክም? የኔ ጌታ እኔና ወንድሜ መልካችን ተመሳስሎ አስተሳሰባችን ይለያይ ነበር። ከአንድ እናት ወድ ወተን ቴዲ የምትወዳት እህትህ የእናትህ ልጅ በአንድ አባት ትጠራራላችሁ እንጂ በአመለካከት ትለያያላችሁ። እኛ ጋር ፖለቲካችን መገዳደያ፣ ፖለቲካችን መጠላያ፣ ፖለቲካችን የሚያዋርደን አልፎ ተርፎ ታማኝ በየነ እንዴት አያለቅስ? ቴዱ የወለዳቸው ልጆቹን እኮ በማንም ተራ ሰው እኮ ነው ያንተ ልጆች አይደሉም ተብሎ የተነገረው። ከዚህ በላይ ወንድ ልጅ እኮ ነው። ወንድ ልጅ በሀገሩ በእናቱ በልጆቹ እኮ አይቀልድም። ይሄ ሰውዬ እንዴት አያዝን? ይሄ ሰውዬ እንዴት አይከፋ? የእሱን ፍርፋሪ ሲበሉ የነበሩ ሰዎች አረ ነውር ነው። ሀገርንም ስንወድ እኮ ሀገር ማለት እኮ ተራራው ሸለቆ አይደለም፣ ሰው ነው። ደግሞ እንዳትረሱ የእናንተ አለቆች ይታዘቧቸዋል። የረሳችሁት የፕሌን ቲኬት ምናምን የሚከፍሉላችሁ ሰዎች ይታዘቧቸዋል። ነግበኔ ነው ይላሉ። ለመሰለህ በሳል ፖለቲከኞች ናቸው። ለምን እናንተን ሎሌ ያደርገዋልና። እንዳትረሱ። ክብር ለሚገባው ክብርን እንስጥ፣ እንከባበር፣ አንደነቃቀፍ። ቴዲዬ በዚህ አጋጣሚ አንድ ነገር ስላንተ ማለት እፈልጋለሁ። 1 ደቂቃውን ስላንተ ነው መውሰድ የምፈልገው። ፔሽንትህን፣ አስተሳሰብህን በካናዳ አሁን ሚድናይት ሊሆን ነው። በሰዓት ስንት ብር እንደሚከፈል የዚህን ሀገር አውቃለሁና ቁጭ ብለህ ለሀገር የምትሰራውን ትልቅ ነገር አከብራለሁ፣ እወዳለሁ ወንድሜ። እግዚአብሔር ያክብርልኝ። ኢትዮጵያዊነት ያሸንፋል። እኔ አይደለሁም ያልኩት ታማኝ በየነ ነው። እኔ ደግሞ የሱ ልጅ ነኝ። ቴንክ ዩ ያሬድ፣ ቴንክ ዩ ከልብ አመሰግናለሁ ብራዘር። can I go next? ኔትወርክ በጣም ያስወጣኝ ነበረ፣ ግን አይ ቲንክ ባያስወጣኝ ተይሆን ነበር ብዬ ገምታለሁ። ካልተቃረኑ ሌሎቹ ቆይ እንደ አገባብ አስቀምጣለሁ። ኦኬ ችግር የለውም። እሺ 2 ጊዜ ስለወረድክ እሺ፣ ወደ አንተ እንምጣ። እሺ ቴንክ ዩ። መጀመሪያ ታማኝ በየነን ፐርሰናሊ አውቀዋለሁ። የማውቀው ደግሞ ራንደምሊ ነው የተዋወቅኩት። በጣም ትንሽ ልጅ እያለው ዱከም ሬስቶራንት ከመሆኑ በፊት ሱቅ ነበረ። this is in early 98 99 አካባቢ እና ሱቅ ውስጥ ስገባ በአጋጣሚ እሱ ካለ እንደ ትልቅ ሰው ተነስቶ እንግዲህ ሕፃን ልጅ እሱ በዛን ሰዓት ፌመስ ነው፣ ታዋቂ ነው። በአክብሮ ሰው ሰላም የሚል በጣም ሀምብል የሆነ ሰው ነው እና ሁሌ ትገባ የሆነ ነገር ልግዛለ ምናምን ይለኛል። በጣም ይገርመኛል። ይህ ሰውዬ አላውቀውም ምናምን በቃ እገረማለሁ። እኔ እሱ ማን እንደሆነ ስለማላውቅ እና ማን እንደሆነ ያወቅኩት ለመጀመሪያ ጊዜ ከፋዘር ጋር ሄጄ አየውና ሰላም ተባባሉ፣ ይተዋወቃሉ እና እንዴ ያንተ ልጅ ነው እንዴ ምናምን ብሎ ተገረመ እሱም እና የሱ ልጅ መሆኔን ሳያውቅ ነበረ እንደዛ በጣም ናይስ ሆኖ እንደ ትልቅ ሰው አክብሮ ምናምን በቃ ብድግ ብሎ ሰላም ይልሃል። he shows love ለአብዛኛው ሀበሻ especially ዲያስፖራ ውስጥ ህፃናቶችን ንቆ ምናምን በሚያልፍበት ሰላም እንኳን በማይሉ ጊዜ በጣም humble የሆነ ግለሰብ ነው። ከዛም በኋላ በተደጋጋሚ በማገኘው ጊዜ ምንም የማይቀየር ማንነት ያለው በጣም ሰው አክባሪ፣ ጎንበስ ብሎ ሰው ሰላም የሚል ጥሩ የኢትዮጵያዊ ባህል የሚታይበት ሰው ነው ፐርሰናሊ ማለት ነው። ከዛ ውጭ ግን ታማኝ በድርጅቱ በግሎባል አላያንስ ፎር ራይትስ ኦፍ ኢትዮጵያንስ ጋሬ በሚባለው ድርጅት ውስጥ አብዛኛው ከአማራ በሚዋጣ ገንዘብ ኢትዮጵያውያንን ቦታ፣ ዘር፣ ክልል ሳይመርጥ አደጋ በደረሰበት ሁሉ የሚረዳ ድርጅቱ በጣም ለብዙ ሺህ ኢትዮጵያውያን የደረሰ በድርጅቱ ብቻ ሳይሆን ከዓለም አቀፍ ሌሎች የተራድኦ ተቋማት ጋር ሆኖ በቃ የተለያዩ ፕሮጀክቶችን የሰራ አይ ቲንክ ከአንድ ወታደር ጋር ልታወዳድረው የማትችለው ለከፍተኛ ህዝብ የደረሰ ግለሰብ ነው። ግን እንደ አማራ ከታማኝ ጋር ቅራኔ ያለን ሰዎች አለን። እኔ እንደውም few years back ከኢትዮጵያ ከተመለሰ በኋላ አግኝቸው በቃ ላይ የሰውየው ስብዕናውን ከማክበር የተነሳ እንደዚህ ሰላም ብየው ምናምን በቃ ግን ለወቅሰው ውስጤ ስሜት ነበረ
እና እንዲህ ስንተላለፍ እሱ ሲወጣ ወደ ቦታ ስገባ ስለሆነ በጣምም ታላቂም ስለማከብረው አፌን ቆጥቤ ሰላም ብዬው አለፍኩኝ እንጂ እውነት ለመናገር የአማራ ልጆች ልባችን ውስጥ በጣም ከፍተኛ የሆነ ቅራኔ አለ። እነዛን ነገሮች አሁን በቅደም ተከተል ዘረዝራቸዋለሁ። አንደኛ በ2018 አብይ አህመድ ወደ ስልጣን ሲመጣ እንደ አብዛኛው ኢትዮጵያዊ ከፍተኛ የሆነ ድጋፍ አሳይቶታል። ያንን የምረዳው ድጋፍ ነው። ምክንያቱም አብይ አህመድ እንደመጣ ሰሞን የሚያወራው ነገር ስለ ኢትዮጵያዊነት፣ ስለ አንድነት፣ ስለ እኩልነት ነበረ። ይሄ ደግሞ የታማኝን ማንነት የሚገልጽ ለኢትዮጵያ ያለውን አመለካከት የሚገልጽ ስለሆነ እንደውም መድረክ ላይ ራሱን አዋርዶ አይ ቲንክ ከተሳሳትኩ አርሙኝ የአብይን እግር ስሟል። በቃ ላይ ካለው ይሄ ሀምብልነቱም ከማንነቱም የሚመነጭ ይመስለኛል። ራሱን አዋርዶ ጎንበስ ብሎ የአብይን እግር ስሟል። እኔ ይህንን ሰዎች ከጊዜ ካለፈ በኋላ እሱን ለማዋረድ ሲጠቀሙት ሳይ የስብና የኋላ ቀርነታቸውንና እሱን አለመረዳታቸውን እንጂ እሱን ይሄ አታክ ማድረጊያ ነው ብዬ አላምንም። እስፔሻሊ 2018 ኢትዮጵያ ውስጥ በነበረው ኤንቫይሮንመንት አብይ በህዝብ በኩል የነበረው ተቀባይነትን ሲያወራ የነበረውን ነገር ባነጻጸረ መልኩ ስታዩት እኔ እንደ ክፉ አላየውም። ችግሩ የመጣው 2019 አካባቢ ነው። 2019 ላይ በጣም ከፍተኛ የሆነ አማራ ተኮር ጥቃቶች በሚፈጸሙበት ጊዜ ታማኝ አብይን ለመቃወም ዘገየ። ወይንም ታማኝ አብይን መደገፉን ሲያቆም አብይን መደገፉን ማቆሙን ፐብሊክሊ መጥቶ አልተናገረም። ልክ ሲደግፈው ፐብሊክ እንደነበረ ሲቃወመውም ፐብሊክ አልነበረም። ይሄ በእኛ በአማራ ልጆች በኩል በጣም ቅራኔ ፈጥሮብናል። ውስጣችን በቃ ላይ እንዴት እንደዚህ አያደርግም። ታማኝን የሚያምኑት በኢትዮጵያንስት ካምፕ ውስጥ ያሉ አማራዎች ገንዘባቸውን በኢትዮጵያንስት ስሜት ለብሔር ብሔረሰቦች ሲያዋጡ የነበሩ ዝም ያሉ ሰዎች በዛን ሰዓት እንደ አማራነቱም እንደ ማህበረሰባዊ ሰብአዊ መሪነቱም ተነስቶ ለአማራ ድምፅ መሆንና አብይን መቃወም ሲገባው አልተቃወምም። በዚህ ቅሬታ አለን። እንደውም ለማስታወሻ ያህል በ2019 ዶክተር ደሳለኝ ጫኔ ጎንደር በሚሄድበት ጊዜ ጎንደር መተህ የጎንደርን ህዝብ ስለ ኢትዮጵያዊነት የምትሰብክ ከሆነ ስህተት ነው ብለውታል። እዚህ መተህ እኛን ስለ ኢትዮጵያዊነት አትስበከን ብለውታል። ምክንያቱም በአማራው ማህበረሰብ ውስጥ ያለው ግንዛቤ እስፔሻሊ ከ40 በታች ባለው ጀነሬሽን ውስጥ ያለው ግንዛቤ ምንድነው? አሁን የመጣው ኢትዮጵያኒስት ካምፕ ኢትዮጵያኒስትን እንደ መደበቂያ አድርጎ ከጥቂት ዓመታት በፊት ኢትዮጵያ አውት ኦፍ ኦሮሚያ ሲሉን የነበሩ ሰዎች ኢትዮጵያኒስት ሆነው አማራ የሚጨፈጨፍበትን ስርዓት ዘርግተው ያንን ጥቃት በሚፈጽሙበት ጊዜ አማራን ኢትዮጵያኒስት ብሎ ማፍዘዝ በጣም አላስፈላጊና ጊዜውን ወቅቱን ያልመጠነ አመለካከት ስለነበረ እንደዚህ አይነት ንግግር እንዳያደርግ ዶክተር ደሳለኝ ጫኔ ፐብሊክሊ ተናግረውታል። ሌላው በኦርጋናይዜሽን ባለፉት 27 ዓመታት ኢትዮጵያ ይሉ የነበሩት እነማን ናቸው? ቴዲ ባለፉት 27 ዓመታት በኢህአዴግ ጊዜ ኢትዮጵያንስት የምትላቸው ካምፖች እነማን ናቸው? ኢትዮጵያንስት ምላቸው ካምፖች ሁለት ናቸው። አንደኛ ጄኒውን የሆኑ ኢትዮጵያንስት ካምፖች አሉ፣ ከልባቸው ሀገር ወዳድ የሆኑ። ሌሎቹ ደግሞ አሁን ጊዜ ያመጣቸው ተደምረው ኢትዮጵያዊ የሆኑ አሉ። ከዛ በፊት ምን እንደነበሩ አናቅምኛ። ተደምረው ኢትዮጵያንስት የሆኑ አሉ። ስልጣን ሲይዙ ባለጊዜ ሲሆኑ የተደመሩና በሂሳብ ኢትዮጵያንስት የሆኑ አሉ። ኦኬ ኦሮሞን ብሔርተኛ ነው ካልክ ትላንትም ብሔርተኛ ነው፣ ዛሬም በብሔርተኝነት ያሉ አሉ። ትግራዋይን ብሔርተኛ ነው ካልከው ትላንትም ኦኬ በብሔርተኝነት ነበር፣ ዛሬም በብሔርተኝ ውስጥ ሊቀጥል ይችላል ወይም አለ። ኢትዮጵያንስ ካምፕ ውስጥ የነበር ነው እኛንን ትላለ። ትላንትም የነበርከው አንተ ነህ። እንደገና ይህ ሀሳብ የሚጎዳኛል የምትለውም አንተ ነህ። አዎ። ስለዚህ ማንን ነው የምትወቅሰው? እኔ ሞቅሰው ከኔ በፊት የነበረውን የአማራ ጀኔሬሽን እስፔሻሊ በዘር የተቋቋሙ እንደ ህወሓት እንደ ኦነግ አይነቶች ድርጅቶች ተፈጥረው የት እንደሚሄዱና አማራው ላይ ምን አይነት ጉዳት እንደሚያደርሱ የወደፊቱን አይቶ በአማራነት እንድንደራጅ ያላደረገን ኢትዮጵያዊነትን ብቻ እንድናስብ ያደረገን የአባቶቻችን ጀኔሬሽን። አንድ የአማራ ልጅ በብሔር ተደራጅተን ጥያቄያችንን የምናስመልስ አይመስለኝም ብሎ መናገር መብቱ ነው መብቱ አይደለም?
መብቱ ነው፣ ግን ፍጹም የተሳሳተ አመለካከት ነው። ያ የተሳሳተ ነው የምትለው ከምን አንፃር ነው? አንተ እሱም በሱ ይታ እኮ አንተም የተሳሳትክ ነው። ወይት ግን ይኸውልህ የተሳሳተ ጠላት የምታየው ለምንድን ነው? ለምሳሌ አሁን ታማኝ በየነ በብሔር ካባስ በብሔር ተደራጅተን ወይም በብሔር እዚህ ተከፋፍለን ምንሰራው ፖለቲካ ያጠፋፋናል ማለት መብቱ ነው? መብቱ አይደለም። ለምንድን ነው እንደ ጠላት የሚያሳየው? ዛሬ ትላንት ትርክ ተርኮብኛል ከምትለው አካል ጋር ለጆሮ የሚሰቀጥጥ ንግግር የተናገረ ሰው ቁጭ ብለህ እየተወያየ እያወራ የትግል አጋሪ ነው እያልክ እያወራ ረስተው በፖለቲካ ዘላቂ ወዳጅ እንጂ ዘላቂ እንትን የለም እያልክ እየተነተንክ ታማኝን ባገኘህበት ቦታ ሻይ ቤት ግን የምታሳደው የምትሰድበው የምትጠፋበት ይሄ ነው የታማኝ ምላሽ መሆን ያለበት። ኖ ቴዲ፣ እኔ እንደዚህ አይነት የወረዳ የሆነው እኮ ታማኝ በየነ ላይ እኮ ምግብ ቤት በተቀመጠበት ከሰዎች ጋር በተቀመጠበት ለድብድብ ግብ የፈጠሩ ሰዎችን ያየ ነው። እኔ ከዛ ጋር አልቆምማ። ይሄንን ታወግዛለህ? ይሄንን አወግዛለሁ። አብሶሉትሊ አወግዛለሁ። እንደውም ታማኝን ጠጋ ብሎ ታማኝን ለመምከር ብቃቱና አቅሙ እድሜውም ያለው ሰው ታማኝን ጥሩ የሆነ ግንዛቤ የሚሰጠው ሰው ቢኖር እንጂ ሰውን እንደ ግለሰብ ሰብአዊነቱ መንካት ትክክል ነው ብዬ አላምንም። ግን አንድ የተናገርከው ነገር ወደኋላ ልመለስና ኮሬክሽን ላድርግ። ይሄ አማራው የኢትዮጵያኒስት አመለካከትን ብቻ ይዞ መቀጠሉ የተሳሳተ መሆኑን በተሞክሮ እንደማይሰራ የተረጋገጠ ነገር ስለሆነ ነው ትክክል አይደለም የምለው። አማራ ኢትዮጵያዊ ነኝ ሲል በህወሓት ጊዜ ይሄማ አማራ ነው ተብሎ አማራነቱ የሚታወቀው ዘሩን ስለማይጠራ ነበር። አሁን ያለው ትንሽ ትሪክ የሚያደርገው ምንድን ነው? የሚያወሩት ነገር ሁሉ የነሱን የዘር አጀንዳ እዚህ እንደምታየው እንደሚጻፈው የነፍጠኛው ስርዓት ተመልሶ አይመጣም። በናሽናል ቴሌቪዥን ነፍጠኛ፣ ሰፋሪ፣ ወራሪ ያሉ አማራን የሚያንቋሽሹና አማራን ሌብል እያደረጉ የዘር ማጥፋት፣ ማፈናቀል፣ ማሳደድ የሚሰሩበት ሰዎች ራሳቸውን የሚገልጹት ግን ኢትዮጵያኒስት ብለው ነው። የሚሰሩትን ስራ ስታየው ግን የአማራ የሚባል ነገርን ሁሉ ያልሆነውን ኢቭን የአማራ ያልሆነውን ሃይማኖትን ምናምንን ሁሉ እዛ ውስጥ አስገብተው ጠላት አድርገው በሚያንቋሽሹበት መድረክ ላይ ኢትዮጵያኒስት ነኝ እያሉ ምንድነው ኢትዮጵያኒስት ማለት ነው? ምን ማለት ነው? ይኸውልህ ቴዲ ፕሊዝ ተረዳኝ። ይሄ ሲምፕል ነገር ነው። ኢትዮጵያኒስት ምን ማለት ነው? ኢትዮጵያኒስት የሚለውን ናሽናሊስት ብለው ወይንም ሀገር ወዳድ ብለን እንውሰደው። ኦኬ፣ ሀገር ወዳድ ነኝ እያሉ የሚሰሩት ዘር ተኮር የሆነ የነሱ ዘር የሆነውን ለነሱን የሚወክለውን አንተ ሀገር ትወዳለህ አትወድም? ይኸውልህ ሀገሬን መወድና መውደዴ ሀገር ትወዳለህ ኢሬሌቨንት ነው ብዬ አምናለሁ። እኔ ሀገሬን እወዳለሁ፣ ኦፍ ኮርስ እወዳለሁ። ኦኬ፣ ስለዚህ ሀገርን ትወዳለህ። ከዛ በመለስ ያለውን እናወራለን አይደል? አዎ ኦፍ ኮርስ ሀገሬን ኤግዛክትሊ። አሁን ለምሳሌ መጀመሪያ ለመጨውም ለመሳቅም ለማልቀስም መጀመሪያ ሀገር ያስፈልጋል። አዎ ኦኬ፣ ከዛ በመለስ ያለውን ስናወራ ነው እሳቤው ሲወርድ ሲዋረድ እኔ በተሳሳተ መንገድ ነው እያወራን ያለ ነው። ኢትዮጵያኒስት አይዲዮሎጂ ነው። በተሳሳተ መንገድ እናንተ ከሀገር ጋር ስላያያዛችሁት ነው። ሁለት አይነት እሳቤ ነው ያለው። ኢትዮጵያኒስት ማለት በሌላ አባባል እናንተ አሁን የምታቀነቅኑት የቡድን መብት ይከበር ነው። ኢትዮጵያኒስት ማለት ደግሞ በግለሰብ ደረጃ እኔን መብቴን ሳታከብር ቡድኔን የወጣሁበትን ማህበረሰብ ልታከብር አትችልም ነው። ሶላባት ግሩፕ ራይት ኤንድ ኢንዲቪጁዋል ራይት ነው። አንድ ሰው መጀመሪያ እኔን በሰውነቴ ካላከበርከኝ፣ ለምሳሌ እኔን በቴዲ ካላከበርከኝ አይ ዶንት ኬር ለወጣሁበት ብሔር አይ ዶንት ኬር። ለምን ከቡርጂ ካሊፋ ላይ አይወድቅም? መጀመሪያ እኔን በቴዲነቴ አክብረኝ። ከማላቀው ሰው ጋር እንደ ችቦ አስረኝ መብት ይከበራል ትለኝ ነው? ምን አገባኝ? ስትበድለኝ መብቴን አስከብራለሁ። ስትበድለኝ መብቴን ማስከበርበት ፍርድ ቤት ፈልጋለሁ። ከሳለሁ። ልትከሰኝ ትችላለህ። በበድለ ፍርድ ቤት ታቆመኝ ትችላለህ። እንደ ቡድን እያወራ አትከሰሱ፣ ፍርድ ቤት አትቆሙ፣ ሉዓላዊ አይደላችሁ፣ ብትበድሉ ተጠያቂ አካል የለም። ለዛ ነው ኦኬ እንደዛ የሚሆንና ኦኬ እሺ አቀንቅኑ ተባለ። ይሄ ሀሳብ መኖሩን ለምንድን ነው እንደ ጠላት የምታዩት? አሁን ኢትዮጵያኒስት እያላችሁ የተለየ ሀሳብ እኛን የመሰለ ብቻ ይፈጠር እኮ ነው እያላችሁ ያላችሁ። ለምሳሌ ታማኝ በየነ በብሔር ተወዳድረን ክልል በብሔር አዋቅረን ከዚህ ትገባለህ ከዚህ አትገባም፣ እዚህ ግባ እዚህ ውጣ የምንባባለው በጊዜ ሂደት
ፓስፖርትና ቪዛ አጠያይቀናል ያለው ነው። ትንቢት ተፈጽሟል እኮ የሆነው ከዚህ እንውጣን ያለው። የዚህ ሰውዬ ሀሳብ ደግሞ ካልተመቸ አንተ ይመቸኛል የምትለውን ሀሳብ ማራመድ ነው። ከሁለት አንድ የተሳካልህ ወደ ድል ጎዳና ትሄዳለህ። ስለዚህ ከእናንተ የተቃረረውን ሀሳብ ሁሉ እንደ ጠላት እያያችሁ እንዴት ነው የምትሄዱት? ታማኝ መጥቶ እዚህ ጋር እንደ ማንኛውም ሰው ግለሰብ፣ እንደ ማንኛውም ኢትዮጵያዊ ይሄ አዋጣኝም ካለ ልክ አንተ የቡድን መብት መከበር አለበት እንደምትለው ሁሉ መብቱ ሊከበር አይገባም ወይ ነው የምልህ። ሚኒሊካችን ሶሪ በማለት ስለገባበት ጨምር ይላል። 3 ደቂቃ ተናገርና ወደ ኢሊ ከዛ ወደ ቄሮ ነው ይላል። አሁን የሰጠው ሀሳብ ቴዲ በጣም የተሳሳተ ነው እና መናገር ከምልፈልገውን ወደ ጎን ትቼ ይሄንን ሪስፖንድ ማድረግ ያለብኝ በጣም ይሄ የአማራውን ትግል እና የአማራውን የአይደንቲቲ ፖለቲክስ በተሳሳተ መልኩ የሚገልጽ ስለሆነ ታማኝን ብዙ ኢንፎርሜሽኖች ይዤ ነበረ ከፈንድሬዚንጉ ስለ ገቢ መቀነስ ምናምን እሱን ልተውና ይሄንን ስለሱ ነገር ያን በፖለቲካ ፕሮግራም እናወራለን። እሺ ስለሱ ነገር ነሽ ወይ አሁን ያልከው ነገር ግን ቴዲ በጣም ላልፈው ማልችለው ነው። ከዘመን ወሬ ጀምሮ ስናወራ ነው የኖረው። እና ባጭር ታማኝ ጋር አለኝ የምትለውን እስኪ ነጥብ ንገረን። ኦኬ በአንድ ደቂቃ ሪስፖንድ ላድርግና 2 ደቂቃውን ለታማኝ እጠቀመዋለሁ። here it is right የአማራ ትግል ወይንም የአማራ የህልውና ትግል የፋኖ ትግል ከኢትዮጵያ ጋር ፈንዳመንታሊ ተቃርኖ የለውም። ከኢትዮጵያኒስቱ ጋር ኢትዮጵያኒስት የሚባሉት ራሳቸውን ብለው የሰየሙት ሰዎች ግን እውነተኛ ኢትዮጵያኒስቶች ስላልሆኑ ወይንም የነሱ የሚሉት ኢትዮጵያ የናንተን ታሪክ፣ የናንተን ቋንቋ፣ የናንተን ባህል፣ የናንተን ማንነት፣ የመሬት ይዞታ አጥፍቼ እኔ በገዳ ሲስተም የምትቀረጽ ኢትዮጵያ ፈጥሬ ያንን ነው ኢትዮጵያኒስት ብለው የሚጠሩት። እኛ የአንዱ የበላይነት የአንዱ የበታችነትን የምትፈጥር ኢትዮጵያ ሳንሆን የምትፈልገው የሁሉንም እኩልነት የምትፈጥር ኢትዮጵያ ነው። አሁን እኛ እነዚህ ኢትዮጵያኒስት የምንላቸው ወይንም ፌክ ኢትዮጵያኒስት የምንላቸው ግን በኢትዮጵያኒስት አጀንዳ ተደብቀው የዘር የበላይነትን የሚያካሂዱትን ነው። ታማኝ ሪያል ኢትዮጵያኒስት ነው ብዬ አምናል። ታማኝን ከአማራው ጋር የሚያጣለው ወይንም ከአማራው ጋር ቅራኔ የፈጠረበት ምንድን ነው? ይሄ የኢትዮጵያኒስት አስተሳሰብ አማራውን ከፍተኛ አደጋ ላይ የጣለው አማራው በማንነቱ ባለመደራጀቱ ነው። ህገ መንግስቱ የግል መብት አይሰጥህም። የዘር መብት የቡድን መብት ነው የሚሰጥህ። አማራው ታርጌት እየተደረገ ያለው በማንነቱ በአይደንቲቲው ባለመደራጀቱ ጠንካራ የሆነ የአማራ ፖለቲካና የአማራ የታጠቀ ኃይል ባለመኖሩ ሆኖ ሳለ ታማኝ ስለ ኢትዮጵያዊስትነት ለአማራ ቢነግረው የባሰ አይንህን ጨፍንና አደጋውን ተቀበል እንደማለት ስለሆነ ነው ችግራችን ከታማኝ ጋር እንጂ ከታማኝ ጋር ያለን ችግር ከኢትዮጵያ ጋር ምንም የሚያገናኘው ነገር የለም። ከእውነተኛ ኢትዮጵያኒስቶችም ጋር አማራው ችግር የለበትም። እኛ ችግራችን በኢትዮጵያኒስት ስም ተደብቀው የዘር የበላይነትን አፓርታይድ ሲስተም የፈጠሩት ሰዎች ጋር ነው። ኤኒዌይስ ጎይንግ ባክ ቱ ታማኝ ፋክቶቹን ቶሎ ቶሎ ልናገር። ዶክተር ደሳለኝ ጫኔ በ2019 ያንን ማስጠንቀቂያ ሰጥተውታል። ጎንደር ሄደ ለአማራው ህዝብ ራሱን አደራጅቶ መከላከል በሚገባው ጊዜ ስለ ኢትዮጵያዊነት አትስበከው ብለው። ሌላው አብዛኞቻችን የምናምነው ነፍጠኛ ምናምን የሚባሉ ሌብሎች በአማራው ላይ ሲሰነዘሩ ታማኝ ይሄንን ተቃውሞ ወጥቶ ተናግሮ አያውቅም። እስከምናውቀው ድረስ ጠንካራ የሆነ አቋም ይዞ አማራውን ሲከላከል አላየነውም። ሪሶርስ ፕራዮሪታይዜሽን ደግሞ ግሎባል አላያንስ ከፍተኛ የሆኑ የእርዳታ እንትኖችን ሲያደርግ አማራው ላይ አንገብጋቢ ችግር እያሉ አማራውን አልፎ በኢትዮጵያዊነት ስሜት ብቻ ስለሚራመድ የአማራውን ችግር በጣም አንገብጋቢ ከሌሎቹ ችግሮች የባሰም ቢሆን አዳላ እንዳይባል ያለፋቸው ቦታዎች አሉ። ያንን ስል ግን ጎንደር ላይ የሰራውን ስራ ኢግኖር እያረኩ አይደለም። ከቤኒሻንጉል ለተፈናቀሉት ሰዎች የሰጠውን ገንዘብ ኢግኖር እያረኩ አይደለም። ለአማራው ሰርቷል። ግን አንዳንድ አንገብጋቢ ቦታዎች ላይ አማራውን ዘለውት ሌላ ቦታ ሄደዋል። በ2019 $1.1 ሚሊዮን የዩኤስ ዶላር መስጠት ችለው ነበረ። የአማራው ራሱን አደራጅቶ ራሱን ካላዳነ ኢትዮጵያም እሱም እንደማይቀጥል በተረዳበት ጊዜ ግን ታማኝ ይሄንን ቶሎ ተገንዝቦ የአማራውን የህልውና ትግል
ድጋፍ አላደረገም። ኢቭን በሂውማኒቴሪያን መንገድ ሄዶ ደብረ ብርሃን ላይ የተለያየ ቦታ ላይ ለተፈናቀሉት ሰዎች እርዳታ አላደረገም። ያንን ተከትሎ የዩናይትድ ስቴትስ እንደዚህ ነን ፕሮፊት ኦርጋናይዜሽኖች ለታክስ በሚያደርጉት እንትን ላይ ፎርም ላይ 990 በ2025 ፋይል የተደረገው ዲሰምበር 23 102,000 ነበረ። በ2024 ከዛ በኋላ እንግዲህ ከሚሊዮኖች ብር ወደ 102,000 በመጨረሻ ላይ ደግሞ ወደ 48,665 ብር ቀንሷል። በአመት ከ1.1 ሚሊዮን በላይ ሬዝ የሚያደርግ ድርጅት ማለት ነው። ይሄም የሆነው በኢትዮጵያዊነት ተደራጅቶ ይሄን ድርጅት ሲደግፍ የነበረው አማራው ስለነበረ ነው። ለሌሎች ኢትዮጵያውያኖች ሲደርስ የነበረው አማራው ስለነበረ ነው። ከ50,000 እስከ 100,000 ዓመታዊ ወጪ ያለው ኦርጋናይዜሽን ይሄ ኦፕሬት ማድረግ ማለት ነው። አሁን ራሱን አይችልም። በተወሰነ መልኩ ታማኝና ኦርጋናይዜሽኑ ወደ አድቮኬሲ ሽፍት አድርገው ከበጎ አድርጎት ወደ አድቮኬሲ እና ሌሎች ተቋማቶች እርዳታ ድርጅቶች ቻናል የሚያደርጉትን እርዳታ ፌር በሆነ መልኩ እንዲያከፋፍሉ ሽፍት አድርጓል። ኤኒዌይስ እሺ ማፍረድ ብሔርተኝነት ኢትዮጵያን በደንብ ካወቃችሁ ያለህበትን ነባራዊ ሁኔታ ታራምድ የነበረውን ካወቅ ሁሉም ሰው ብሔርተኛ መሆን አይችልም። ኢትዮጵያ ውስጥ የፖለቲካ ብልህነት ማለት ተጫወተ ልታሸንፍበት የምትችልበትን ሜዳ መምረጥ ነው። ሚስተር ኤክስ ብሔርተኛ ስለሆነ አንተ ብሔርተኛ ሆናለሁ ብለህ ኮፒ ፔስት ብታደርግ ዜሮ ልትበላ ትችላለህ። የሚሆን ነገር ቢሆን ማገዶ አይፈጅም። አንዳንዱ ብሔር ፊሽካ ከነፋ በአንድ ጊዜ ይሰበሰባል። እኔ ኢትዮጵያ ውስጥ ተዛውዞሬ ብዙ ያልሄድኩበት ቦታ የለም። ማይ ፍሬንድ ማገዶ አይፈጅም። የቦኖ አጠፋ ብትላቸው ዝም ብለህ ጥሩምባ ብነፋ ይሰበሰባሉ። ለማደራጀት ቀላል ነው። ይህን ያህል ካታገለ አንድ ነገር ትሞክራለህ እኮ። ይኸው እንደራጅ ስትል ህዝቢ ላይ ከ15 ዓመት በላይ እኔ አውቃቸዋለሁ። ለምንድን ነው እስካሁን ያልተሳካል? አይ ነው ጣት መቀሳሰር ምናምን አለ እንትና ነው ገብተውብን ምናምን ትግላችን አማርኛ ስለሆነ ምናምን ትላለህ። ለዛ ነው እኮ እነዚህ ሁሉ ችግሮች ስላሉ ነው። ለኢንፊልትሬሽን ኢዚ ስለሆነ ነው መደራጀት ይከብድሃል የሚባለው። ኦኬ መደራጀት ከከበደ ፕላን ቢ ምንድን ነው? ስልጤውም ይገባባል፣ ወላይታውም ይገባባል፣ ሀዲያውም ይገባባል፣ ትግራዩም ይገባባል። አማራ ነኝ በሚል አረንጓዴ ቢጫ ቀይ ካደረገ እንደ የጨበጠ እጅ ፕሮፋይል ፒክቸር ካደረገ ኦፒኒየን ሊደር ይሆንባል። በምን ታውቀዋለህ? ትንሽ እዚህ ጋር በለቅ አንተም አማራ ስለሆነ ጥያቄ የሚያነሳብህ ይመጣብሃል። ስለዚህ ያስከው መንገድ አይሆንም ማለት ነው። ቢሆን ኖሮ ይሆን ጊዜ አይፈጅም። ኦኬ ያም ያዋጣኛል ካልክ ይሄ ደግሞ አይሆነንም የሚሉ ሌሎች የአማራ ልጆችን ወይም ሌሎች እሳቤዎችን ኢንተርቴን ማድረግ መቻል አለበት። በአንድ በኩል የምትታገለው ለዲሞክራሲ ነው፣ በሌላ በኩል ሀሳባቸውን በነፃነት የሚያንጸባርቁ ሰዎችን ታሸማቃላችሁ። ሰው ሀሳቡን እኔ አሁን ከኔ ሀሳብ ጋር ከተቃረንክ ብዬ ካወረድኩ እኮ እኔ ታዲያ ምኑን እንጡ ነውኩኝ? የሰዎች ሀሳብ ካላከበርክ ካልሰማ አንድ ሰው መጥቶ እንደ አባቶቻችን እኮ የሆነ ነገር ላይ ለመወሰን እኮ ይሰበሰባሉ እኮ ግራም ቀኝም ይሰማሉ። ከዛ ጨምቆ የሆነ ሀሳብ እንትን ይላሉ። አሁን የመጣብን እኮ አንድ አንገት አለን የሚል እኮ ነው የመጣው። አንድ አንገት አለን፣ እሳቢያችን አንድ ነው። እኔ ምን ነው መመራ እንደኔ አስብ፣ እንደኔ ተንፍስ። ማጆሪቲውን ውስጡን የሚኮረኩር ትንታኔ ካልተነተንክ ቤተክርስቲያን እንደገባች ውሻ የሚያሳድህ ስም ይለጠፍብሃል፣ ትሸማቃለህ፣ ሌባ ትባላለህ። መዓት እኮ ነው። ታማኝ በየነ ጋር ስንመጣ አሁን ያነሳባቸው ጉዳዮች ትላንት ከትላንት ወዲያ ለምን አልተነሱበትም? ለምንድን ያልተነሳበት? ዛሬ ምንድን ነው የተገኘው? ታማኝ ሲረዳ አላየም? የተለያዩ ቦታዎች እየረዳ ገንዘብ እየሰበሰበ ይኸው የጌዲዮ ልጅ እዚህ ጋር አለች። በጌዲዮ በዲላ ሄዶ እኔ እንኳን ቁጥሩን ብሳሳትም ምናልባት ሊያግዙ ይችላሉ። $700,000 ነው $600,000 የሚሰበሰበው ባለፉት 2 አስርት ዓመታት ነው። ባለፉት 3 አስርት ዓመታት ታማኝ በየነ ያልደረሰበት ቦታ አለ።
ይሄ ነው ምላሹ የሚሆነው። ይህን ሰውዬ ማንም እየተነሳ ተጠቅሞበት ሚዲያ አቋቁሞ ፈንድሬዝ አድርጎ ታማኝን ከፊት አድርገው ደግሞ ገንዘብ ለምን መጠየቅ ስሙ ወደ ታማኝ ለማኝ አስቀይረ ይሄን ሁሉ ያደረገ ሰውዬ ሬስቶራንት በተቀመጠበት ቦታ ላይ መሰደብ እና በማንም ጋጠወጥ መተፋት ውሃ መደፋት ይሄ ነው ምላሹ? ታማኝ ካደረሰብህ በላይ 10 እጥፍ ያደረሰብህ ተንታኝን ወይም ፖለቲከኛን አቅፈ ቁጭ ብለህ ታማኝን ማሳደድ ይሄ ነው? ያሳዝናል። ማሳዘን ብቻ አይደለም፣ እንደዚህ ደግሞ ሰዎች ከልባቸው ካለቀሱ ደግሞ አስቸጋሪ ነው የሚሆነው እና ቢያንስ ፌር መሆን አለብን። በቃ ታማኝን ለምን አተውትም? በቃ ታማኝ የግድ ያንተን ጩኸት መጮህ እኮ የለበትም። አንተ የማንን ስራ የማንን ጎፈሬ ታበጠራለህ? ታማኝ እኔ የሁሉም ነኝ ካለ በቃ ለሁሉም እንዲጮህ ለምን አትፈቅድለትም? ከታማኝ ጋር መቃረን ያለብህ አንተ የምታደርገውን ትግል ተው ካለህ ነው። እኔ የሁሉም ልጅ ነኝ ካለ በቃ ታማኝን ለምን አክብረኸው ለሰራው ስራ በቃ ይጩህ ብለህ እንደው ቢዋጥልህም ባይዋጥልህም ለምንድን ነው ከነ ክብሩ ባለፉት እኮ እዚህ እንኳን ቲክቶክ ላይ የታማኝ ሚስት ተዘቅዘቃ እኮ ስትሰደብ ልጆቹ ሲሰደቡ እኮ ጊፍት ትሰጡ ነበር። አንዳንዶቻችሁ ሚስቱ ፋንተሽ በቀለ ስትሰደብ አሁን እየሄዳችሁበት ያለበትን መንገድ እንኳን ቆም ብላችሁ ብታዩ ትክክል አይደለም። ድሮ በጋራ የሚያሰባስበን የነበረ ኢትዮጵያዊነት ፌስቲቫል ምናምን ራሱ በሙዚቃ አከፋፈት ራሱ ጎራ ተከፍሎ እሱንም ልናጣው ነው። ባለፈው የሰሜን አሜሪካ የኢትዮጵያ ስፖርት ፌስቲቫል ላይ የተፈጠሩን አይታችኋል። ማንም ሰው ኢንተረስት ያለው ሁሉ እየገባ እንዲሆኛለሁ እያለ የጎጡን ጥያቄ የብሔሩ እያስመሰለ ይገባባል። ዲፕ ዳውን እኔ አሁን በርበር ባደረጋችሁ ነው እስኖት የአማራ ጉዳይ አይደለም። እኔ እጄን መዳፊያ አላቃለሁ፣ ስለ እጄን መዳፊያ አላቃለሁ። ትንሽ ጊዜ ባስባስ ስለፈለፋችሁ እስኖት አባት የአማራ ጉዳይ አይደለም። ሶላባት የጎጥ ጉዳይ ነው፣ የጎጥ ጉዳይ ነው። ስለዚህ ይሄ ነገር ትክክል አይደለም። ሌላው ይቀርና እንደው ቢያንስ ፌር ሆነን እንትን ይሄ አይገባውም። ሰው ታማኝ ይሄ አይገባውም። ሚኒሊክ ፋኖ ከልብ እናመሰግናለን። ከዚህ በኋላ የመጨረሻ አንዳንድ ዙር ይኖረናል። ወደ እኔ ነኝ ቴዲ አልተናገርንም እኮ እስካሁን እየጠበቀን ይደርሳችኋል። ችግር የለውም። ቄሮ ሲያወራ ነበር ማንጋሪ አልነበረም። ከታች ነበር። አሁን ከላይ ሆነ። እሺ ቄሮ 6 ደቂቃ ኦኬ ቴንክ ዩ በድጋሚ እድሉን ስላገኘው። ከመጀመሪያ ጀምሮ ርዕሱን ሰምቼው ስመጣ በጣም በአንድ ግለሰብ ላይ ያጠነጠነ የህይወት ታሪክ የሚመስል አይነት ነገር የሚወራበት መድረክ አልመሰለኝም። ታማኝ በየነ በኢትዮጵያ ፖለቲካ ውስጥ ያለው በጎም ሆነ መጥፎ ተጽዕኖ ማንም ሰው እንደየአመለካከቱ ሊተቸው ይችላል። ነገር ግን መሆን ያለበት የታማኝ በየነ ኢትዮጵያና የታማኝ በየነ ኢትዮጵያዊነት በተለይ በዚህ 8 ዓመት ውስጥ ምን ፈጠረ፣ ምን አደረገ የሚለው ነገር ላይ ብናተኩርና ከዚህ በኋላ ተመልሶስ የሚመጣ ከሆነ በምን መልኩ ሊመጣ ይችላል፣ ምንስ አይነት አቋም መያዝ አለበት ብለን እናምናለን የሚለው ላይ የምንነጋገር መስሎኝ እየጠበቅኩ ነበር። ግን በብዛት አንድን ግለሰብ ማጀገን ኦር ደግሞ መተቸት ላይ ነው ትኩረት ተደርጎ እየተነገረ የምሰማው። ታማኝ ብያችሁን ያስገባኋችሁ አጀንዳውን ሰምታችሁ መግባት የእናንተ ድርሻ ነው። ታማኝ በየነ እዚህ ጋር 500 ሰው እያደመጧችሁ ነው። ፌስቡክ ላይ ስንት እንደሆነ አላውቅም። የእሱን ቪዲዮ እያጫወትኩ ነው። ታማኝ ኢትዮጵያ ምድር ላይ የታማኝን ያህል ቴዲ አፍሮ እንኳን ታዋቂ አይደለም ማለት ቴዲ አፍሮ ለማሳነሰ ቴዲ አፍሮ እንኳን ገና ታዋቂ ባልሆነበት ሰዓት ታማኝ በየነ ታዋቂ የሆነ ሰው ነው። ከሱ ውጭ አጀንዳ ልናደርገው የምንችለው ነገር አለ? የሁለት ባልና ሚስቶችን ተራ ሰዎች እንኳን ጉዳይ እንኳን አጀንዳ አድርገን ቀኑ ሙሉ እናወራ አይደል? አጀንዳው እንደነገርኳችሁ የታማኝ በየነን ድምፅ አሰምቻችሁ
ኢትዮጵያዊነት በቃኝ አቆሰለኝ ማለቱን እንዴት አያቸው ነው? ይህን ያህል አጀገን ነው ምናምን እንደውም አላጀገንም፣ አጀንዳ አላደረግነውም። እንደውም አጀንዳ አላደረግነውም። አስፈላጊ ከሆነ በተከታታይ 5 ቀን ላደርገው ይችላል። ኦኬ ልቀጥል። የሆነው ነው እኔ የሚታየኝ ታማኝ በየነ በኢትዮጵያ ፖለቲካ ውስጥ እንደነበረው አስተዋጽኦ ምን አይነት በጎ ነገር አበርክተዋል፣ ምን አይነት ነገር መጥፎ ነገሮችንም ሀገሪቷ አሁን ላለችበት ሁኔታስ ምን አይነት አስተዋጽኦ ነበረው የሚለውን ነገር ነው ማየት የምፈልገው። በዚህ ውስጥ ኢትዮጵያ የታማኝ በየነን ኢትዮጵያና የታማኝ በየነ ኢትዮጵያዊነት የማደንቀውንም የምተቸውንም ፓርት ነው ላነሳ የምችለው። በተለይ በዚህ 8 ዓመት ውስጥ ይሄ ለውጥ የሚባለው ነገር ከመጣ በኋላ በጣም ደጋፊ ከነበሩት ሰዎች መሀል አንዱ ነው። ፊት ለፊት ወጥቶ ይሄን ለውጥ በመደገፍ የሚታወቅ ሰው ነው። ብዙ ነገር አድርጓል የመጀመሪያዎቹ አካባቢዎች ላይ። ከዛ በኋላ የተወሰኑ ነገሮች ደግሞ በመሀል ጋብ አድርጎ ጦርነቱ የመጣ አካባቢ ላይ ነው ተመልሶ የመጣው። እንደዛ ነው ማስታወሰው። እና ጦርነቱ ላይ በነበረው ነገር የነበረው አስተዋጽኦ ቀደም ቴዲ አንተ ራስህ እንደተናገርከው በትግራይ ጦርነት በነበረ ጊዜ እንደ ኢትዮጵያ ሁላችንም አብደን ነበር የሚል ነገር አንስታል። በእርግጥ ትክክል ነው፣ በዚህ ነገር እስማማለሁ። እኔም ሁሉም አብዶ ከነበረ በእብደት እየሰራ ነውን ነገር እንደ ጀብድ ልናወራው የምንችልበት ሁኔታ ይኖራል ብዬ አላስብም። ጥፋት ነበር ማለት ነው ያ ሁሉ በእብደት የተሰራ ጥፋት። ስለዚህ ለዛ ጥፋት ምን ማስተካከያ ወስደናል የሚለውን ነገር ማየት ይኖርብናል። በትግራይ ጦርነት ወቅት ብዙ በሚሊዮን የሚቆጠሩ ወጣቶች ነው ያለቁት። ተነግሮ ተቆጥሮ ማያልቅ ሀብት ንብረት ነው የወደመው። ብዙ አይነት የፖለቲካ ኪሳራዎችን የደረሱት ዛሬም ድረስ ላለንበት የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር ዋነኛ ምክንያት የትግራይ ጦርነት ነው። እዛ ጦርነት ላይ ደግሞ የነበሩት አንዱ ታማኝ በየነ ነው። በኢትዮጵያዊነት ስም ነው ያ ጦርነት የተካሄደው። ኢትዮጵያ ተደፈረች፣ ኢትዮጵያ ተነካች በሚል ነው የተደፈረው። ግን ኢትዮጵያ ከዛ ምን አተረፈች፣ ኢትዮጵያዊነትስ ምን አተረፈ የሚለውን ነገር ስናይ ዛሬ ታማኝ በየነ የሆነውን ነገር ነው እንደ ምሳሌ ማንሳት የምንችለው። ስለዚህ ቅድም የሸገር ጁንታ የሚባል ልጅ ይመስለኛል በትግራይ ጦርነት ወቅት የተደረገውን ነገር እና ታማኝ የነበረውን አስተዋጽኦ ሲናገር ትችት ሲቀርብበት አይቻለሁ። እሱ እኔ ትክክል ነው ባይ ነኝ። በዛው በተመሳሳይ በትግራይ በኩል ሆኖም ሲያዋጉ የነበሩት ልክ የታማኝን ተመሳሳይ አስተዋጽኦ ነው ሲያደርጉ የነበረው ማለት ነው። ስለዚህ በዚህ መሀል ደግሞ ኢትዮጵያዊ ማን ነው ብለን ልናነሳ የምንችል ከሆነ እንደነ ዲሽታጊና ማንሳት እንችላለን፣ እንደነ ልደቱ አያሌው ማንሳት እንችላለን። ጦርነትን የተቃወሙ ሰላምን በአደባባይ የሰበኩ ታማኝ በየነን አይደለም ከታማኝ በየነ በላይ ሊጠራ የሚችል በዓለም አቀፍም በሀገር አቀፍም ሊጠራ የሚችል ኃይሌ ገብረስላሴ በአደባባይ ሚዲያ ላይ ወጥቶ ነው የዲሽታጊናን ሰላም ይሁን ሰላም ይውረድ ማለቱን በአደባባይ ያወገዘው። በዛ ደረጃ ያበርንበት ሁኔታ እንደነበረ ማንም የሚያውቀው ነው። ስለዚህ ታማኝ በየነ ኢትዮጵያ ብሎ ኢትዮጵያዊነትን ብሎ ያደረገው ነገር ለዚህ ሁሉ ደርሰናል። ለዚህ ሁሉ የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር፣ የመከፋፈል ብዙ አይነት ነገሮች መጥተዋል። ስለዚህ ኢትዮጵያዊነት እና ኢትዮጵያ ዛሬ ላይ ታማኝ በየነን ሆና ትታየኛለች። ራሱን አርሞ መምጣት በሚችልበት መልኩ ተመልሶ ሊመጣ ይችላል ብዬ ገምታለሁ። ከዛ ባለፈ ግን ቀደም እንዳልኩ ግለሰቦች ላይ ትኩረት ማድረጋችን ግለሰብን ለማድነቅ ፕሮግራም ይዘን ምንም ችግር አለው ብዬ አላምንም። ማንም ሰው ማድረግ ይችላል። ነገር ግን ከሀገር ጋር ከህዝብ ጋር ከሀገራዊና ከህዝባዊ ጉዳዮች ጋር እያያያዝን ከሆነ የምናነሳው ግለሰቦች
በሀገር ተመስለው ሲቀርቡ የሀገር ጽንሰ ሀሳብ የሀገር እንትን ዝቅ ሊል የሚችልበት ሁኔታ ይታየኛል። ይሄ የኔ አመለካከት ነው። የአንተን ፕሮግራም ከመተቸት አንጻር አይደለም ያንን ማነሳው። ለአንድ ሰው ምንም ችግር የለውም፣ ፕሮግራም ተይዞ ብዙ ነገር ሊደረግ ይችላል። ነገር ግን እኛ አሁን ኢትዮጵያዊነት እያልን ከሆነ ኢትዮጵያ ምን ላይ ነው ያለችው፣ ኢትዮጵያውያን ምን ላይ ነው ያሉት የሚለውን ነገር ከቁም ነገር ሳንቆጥረው የአንድ ሰው ማኩረፍ ብቻ ከሆነ በጣም የሚያሳስበን አሁንም ያለንበት ሁኔታና አገሪቷ ያለችበትን አግባብ በትክክል ተረድተናል ለማለት አይቻልም። ከዛ አንጻር ነው ይሄንን እያልኩ ያለሁት እና ለማጠቃለል ያህል አንዳንድ ሰዎች ኢትዮጵያንና ኢትዮጵያዊነትን በሚመለከት ሲነጋገሩ ኦር ደግሞ ደጋፊ ነን ኦር አድናቂዎች ነን የሚሉ ሰዎች ስለነዛ ሰዎች ሲናገሩ የሚሰጠን ምስል ሰሞኑን አምባሳደር ሬድዋን ሁሴን የተናገረው አንድ ንግግር አለ። ከሁኔታው ጋር ስለተመሳሰለብኝ ነው። አንዳንድ ሰዎች ኢትዮጵያን በወገባቸው በአንቀልባ ተሸክሟት የሚዞሩ ይመስላቸዋል የሚል ንግግር በሚዲያ ተናግሮ ሰምቼዋለሁና እንደዛም እንዳይሆን ኢትዮጵያና ኢትዮጵያዊነትን የምንረዳበት አንግል ከግለሰብ አናት ላይ ወርዶ ኢትዮጵያና ኢትዮጵያውያን አሁናዊ ወቅታዊ ሁኔታ ያሉበትን አሳሳቢ ሁኔታ አሳስቦ ልንነጋገርበት ይገባል። ግለሰቦችን ብቻ በመተቸት ግለሰቦችን ብቻ በማድነቅ የምንፈጀው ጊዜ ለሀገርም ሆነ ለሕዝብ ጠብ የሚያደርገው አንዳች ነገር የለም የሚል እምነት ነው ያለኝ። ከዛ ባለፈ ኢትዮጵያዊነትና ኢትዮጵያ በሚል ጽንሰ ሀሳብ ላይ ኢትዮጵያዊኒስት ከሚባሉ አካላት ልደቱ አያሌውን አንስተን ብዙ ብናወራበት ቅር የማይለኝ ሰው ቢኖር ልደቱ አያሌው በዚህ አጋጣሚ ስለ ኢትዮጵያና ስለ ኢትዮጵያዊነት አመለካከት እሱ ይገልጻል ብዬ ስለማስብ ማለት ነው። ከዛ ባለፈ እንደነ ታማኝ በየነ ያሉት የትግራይ ጦርነትና ምናምን ያመጣው ነገር ጋር ተያይዞ ብዙ የሚነሱ ነገሮች ናቸው። ቴንኪው፣ አመሰግናለሁ። ቴንኪው ቄሮ፣ እስካሁን ብዙ ተቀምጠክ እያደመጥክ ቄሮ፣ በጣም አከብረ ልጅ ነህ። ግን እንዴት እንዳልገባህ አልገባኝም። ይሄ እኮ እያወራን እስካሁን ሲያወሩ የምሰማቸው ምንድን ናቸው? ኢትዮጵያዊነትን እኮ ነው እያወራን ያለ ነው። የት ነው ያለው? ብሔርተኞች ኢትዮጵያ ኢትዮጵያ የሚላትን ወይም ደግሞ ኢትዮጵያ ኢትዮጵያ የሚል ሰው ገፉት፣ በታማኝ አስታከል ማለት ነው። ኢትዮጵያ ማለት ያስገፋሉ። ገፊዎች እነማን ናቸው? ጽንሰ ሀሳብ ውስጥ ምንድን ነው? እስካሁን እኮ የምናወራው እኮ እሱን እኮ ነው እንጂ ታማኝ ኦብቪየስሊ ታማኝ አይከን ነው፣ ምንም ጥያቄ የለውም። የሆነበትን የሰራውን ስራ ምንድን ያጠፋው ምንድን ያደረገው? ታማኝ ሚላት ኢትዮጵያ እንዴት ያለች ናት? ሌሎቻችሁ የምትሉት ኢትዮጵያ እንዴት ያለች ናት? ይሄ እኮ ነው ዲስከሽን። የእናንተ ኢትዮጵያና የታማኝ ኢትዮጵያ እንዴት ነበረች? ታማኝ ምን አጎደለ? ታማኝ ምን አለማ? መገፋት አለበት ወይ? እሱ የሚለው ኢትዮጵያዊነት እንዴት ያለ ነው? ይሄን እኮ ነው የተነተንን ያለ ነው። እሺ እኔ ከሱ ቀጥሎ ሰላም ዲላ ኒድ። እሺ ጤና ይስጥልኝ። እንግዲህ ያው አሁን ቄሮ ያው የወያኔ ልጆች ስለሆኑ እንደዚህ አይነት ሰዎችን ነው እንግዲህ 27 ዓመት ከኛ ሸፍኖ ያሳደገብን ወያኔ። እኛም የምንታገለውም እንደነዚህ አይነቶችን ዘረኞችን ነው እና ያው ሀገር ሊያፈርስ የመጣውን ወያኔ ከደገፈ ስለሱ ማንነት መናገር ብዙ አያስፈልግም። ታማኝን ለመናገርም ቢያንስ እሱ ቱ ያንግ የሰራውን ስራ በሂስትሪ ነው የሚያውቀው ማለት ነው። ግን እኛ በአይናችን አይተናል ምን እንደሰራ ታማኝ ማለት ነው ለሀገሩ ማለት ነው። እና መጀመሪያ ግን እሱን እንደዚህ ብዬ ካለፍኩኝ ቅድም እዚህ ጋር ሲናገር የነበረው ልጅ እኛ ኢትዮጵያውያንስት ብሎ የሚጠራቸው ሰዎችን ማለት ነው ያው በግልጽ መናገር እንትን ብሎት ነው እንጂ አሁን ጊዜው የነሱ ነው ብሎ ያሰባቸውን ሰዎች ነው መናገር የፈለገው። ነገር ግን ኢትዮጵያ ከተባለ ኦሮሚያ ላይ እና ደቡብ ላይ ነው ያለው ተበትኖ ያለው ብዙ ኢትዮጵያዊ ማለት ነው እንደ ብሔር ብሔረሰብ የሚቆጠረው። ወደ ሰሜን ከሄድክ ደግሞ ብዙ ኢትዮጵያዊ በተለይ ኦሮሚያና ብሔረሰቦች ወደ ሰሜን ላይ የሉም እውነት ለመናገር ማለት በማጆሪቲ ስናወራ እና ኢትዮጵያ ብሎ የሚጠራው እሱ በዛ አካባቢ እንደው ሚክስ እንኳን አልሆነም። ገባክ? ስለዚህ እኛ እንደ አማራ እንቆማለን ኢትዮጵያ ተገፍተናል የሚለው
ሂስትሪ አለማወቁ ነው። እንደ ኢትዮጵያ አቅፎ የተቀመጠ ማህበረሰብ እያለ እሱ እንዴት ኢትዮጵያ አይደሉም ሊል ይችላል ማለት ነው። ሌላው ደግሞ ምንድነው ቅድም እዚህ ጋር ወንድማችንን ሲናገር ልደቱ ምናምን በግብፅ የተሸጡ ሰዎችን እዚህ ጋር አምታችሁ ለኛ ምንም እንደማናቅ በቃ ምንም ነገር እንደማናቅ አርጋችሁ ልትነግሩንና ተቀባቡ ስትመጡ ቱ ባድ ያንጎ ናችሁ ማለት ነው። በጣም ብዙ ማጥናት ሲገባችሁ ብዙ ሂስትሪ ማጥናታችሁ ሀገራችሁን ዲፌንድ ማድረግ ሲገባችሁ በግብፅ ተላላኪዎች በነጀዋር ተመርታችሁ የነጀዋርን ጭንቅላት ይዛችሁ መምጣታችሁ እዚህ ጋር አይ ፊል ባድ በእውነት ነው የምላችሁ። እኔ እንደ ታማኝ በየነ አይነት ሰው እዚህ ምድር ላይ ባይዘወይ ማለት ነው። ቴንክ ዩ መስፍን አይ ሪስፔክት ዩር ለሀገር ክንት መቆም ግን ቴንክ ዩ ፎር ዩር ሰርቪስ። ማንኛውም ሶልጀርን ኢትዮጵያ ውስጥ አከብራለሁ። እዚህኛ ቁጭ ብለን ከለፈለፍ ነው በላይ ወይ ካወራ ነው በላይ እነሱ ለሀገራቸው ወርደው ታግለዋል። እነ መስፍን፣ እነ ታማኝ፣ እነ ዶክተር አብይ አህመድ እንደነዚህ አይነት ሰዎችን ሪስፔክት አለማድረግ ራሱ ሀገርን አለማወቅ ነው። እና እኔ አሁን ታማኝ በየነ ከአንተ ነው የሰማሁት። ባይዘው የሱ ንግግሩን ነው እንጂ የሰማሁት ቴዲዬ መመታ እንደዚህ መገፋቱን ውሃ ሊደፋበት ሬስቶራንቱ ላይ ዲስሪስፔክት መደረጉን አሁን ሰማሁ። አይ ፊል ሶ ባድ። አያችሁ እንደዚህ አይነት ሰዎችን ነው እኛ እያጣን ያለ ነው። ባይዘው ማለት ነው። እኔ 7 ዓመት ሙሉ የደረሰብኝን ነገር ስለማቅ ለካ ለእውነት የቆሙ ሰዎች እንዲህ ይገፋሉ። በራሳችን ሰዎች እኮ አይደሉም። በግብፅ በተሸጡ ሰዎች ከውጪ በተላላኪ ሰዎች ይተላለፋል። ይሄ እንደ እንትን ነው፣ እንደ ቫይረስ ነው። ከውጪ ይላካሉ፣ ለአንዱ ያቀብላሉ፣ አንዱ ደግሞ አንዱ ጋር ይደርሳል። ምንም እንደሆነ ሳያቅ ዝም ብሎ ይሸመጥጣል። ከዛ ሀገሩ ስትፈርስ ምራቁን ይመጣል። ታማኝ በየነ ላይ እጅ ካነሳክ በቃ የዛን ጊዜ አንተ ሞተሃል። ታማኝ በየነ ላይ አፍ ከከፈትክ የዛን ጊዜ አንተ ሞተሃል። ኖ ማተር ዋት ሂ ፔይ ዘ ፕራይስ ለዛች ሀገር ከልጅነቱ ጀምሮ ምንም ያጥፋ ምንም ከነ ጥፋቱ ከነ ምናምኑ እኛ እዚህም የሚዲያ ላይ ነው የምናወራው። ህይወቱን የሰዋ እዛ ሜዳ ላይ ወጥቶ እኮ ሊዋጋ ሄደው ወያኔ አሁን እነዚህ ጋር መጥቶ የትግራይን ህዝብ ይላሉ። የትግራይ ህዝብ ራሱ ወያኔ እንዴት አድርጎ ነው ከኛ ላይ የሚላቀው? እንደ ሙጫ ተጣብቋል እያለ እኮ ነው። አሁን ከኛ ላይ ማንም ያላቅቅልን ሙጫ ሆኗል። ህዝባችንን አስገድለዋል። ህዝባችንን አሁንም ሊያስጨርሱ ነው እያሉ እናቶች እኮ ሰላማዊ ሰልፍ እየወጡ ነው። የትኛውን ነው የምታወሩት ያላችሁት? እንዴ የትግራይን ህዝብ እኮ የሙጤኝ ብሎ የያዘው ያረጀና በቃ ምንም ኢትዮጵያ ውስጥ ምንም አቅም የሌለው ህወሓት ብሎ ራሱን ሰይሞ ቁጭ ያደረገ ጃንግ ጀነሬሽን ባለበት ጊዜ ዘመን ላይ እነሱ የሙጤኝ ብለው ሀገር ይዘው ህዝብ እየገደሉ እያስገደሉ ምንድነው ሻሸመኔ ላይ ቡራዮ ላይ ኤቭሪባዲ እኮ ያውቃል ምን እንደምሰሩ ምን ከህወሓት ከነጀዋር ከህወሓትና ከዘረኞች ያለፈ ህዝባችንን የገደላችሁ ያስገደላችሁ እናንተ ስለሆናችሁ ታማኝ በየነ ዝም ብሎ ቁጭ ያለው ስለሚያውቅ አንጀቱን አስሮ የራሱ ህዝቡን ስለገደለ አንጀቱን አስሮ ቁጭ አለ። ምን ይበል? የታገለለት ኢትዮጵያ የሞትለት ያሰበው ጦር ሜዳ የወረደው ኢትዮጵያ የራሱ ህዝቡን ሲገድልበት ምን ይበል? ዝም ነው እንጂ የሚለው አትሊስት ዝም ብሎ ሀገሩን አተረፈ። እንደናንተ ወጥቶ ያፍርስ እንዴ? እዚህ ጋር ወጥቶ ይሳደብ እንዴ? ሀገር ይፍረስ ይበል እንዴ? አይልም። ምን አደረገ? ጸጥ ብሎ ተቀመጠ። እቺ ጊዜ ታልፋለች ብሎ። እሺ ቴዲዬ ተባረክልኝ። ቴዲዬ ጊዜ ስለተጠኝ አመሰግናለሁ። እንግዲህ በኔክስት ፕሮግራም እመጣለሁ። እኛ ጋር መሽቷል። ሁላችሁም ተባረኩ። የሀገር ልጆች ኢትዮጵያውያን ቀጥሉ። እኛ ኢትዮጵያውያን ዘረኞችን ለጎጠኞችን እዛ ትታችሁ ኢትዮጵያን አስቀጥሉልን። ሁላችሁም እንወዳቸዋለን። ተባረኩ። ቴንክ ዩ ሰላሚና። እሺ ወደ ከኤሊ ከዛ ዋንጋሪ ከዛ የርታቸው ላስት ሊደረሰን ሰላም ቴዶ ሰላም ሁላችሁም። ከሁለታችሁ ማን ነው የሚቀድመው? ከአንተና ከኤሊ ማን ነው የሚቀድመው? ኦኬ ዋንጋሪ እሺ አይ ዶንት ኖ እሺ ኦኬ የመሰረተ ትምህርት ጊዜ ሰውየው ተማር ብሎ ሲለው አልማርም ብሎ አስቸገረው መምህሩ። ለምን አትማርም ብሎ ሲጠይቀው ምን በልቼ አለ። ታዲያ ምን በልተህ ደነቆርክ አለው መምህሩና አንዳንድ ሰው እንደው በጣም ይሄ የብሔር ፖለቲካ ስንቱን እንዳደነቆረ ስንቱን እንዳወረ እንደው ጉድ ነው የሚታየውና
ያሳዝናል መቼም የታማኝ በየነ በተለይ አሁን የተናገርከው ነገር ላስትሊ ታማኝ እንደ ተራ ግለሰብ የሚያስቡ ሰዎች አሉ። ታማኝ ነብይ ነው። ታማኝን አዳምጠ ነው ቢሆን ኖሮ አሁን የምንበዛበዘውን በዘበዛ እንበዛበዝም ነበር። ፓስፖርት አንጠያየቅም ነበር። ስላላዳመጥን፣ የብሔር ፖለቲካ ስላወረን፣ የጎጥ ፖለቲካ አይናችንን ስለሸፈነው ስለማናዳምጥ ነው። እንደ ታማኝ አይነት ለአገር የለፉ ሰዎችን ማክበር ካልቻል ነገ ጠዋት ክልል ለምንለውም ሰው የለፉ ሰዎች አይከበሩም። በለፈለፉ ይጠፈሉ። ዛሬ ምን ዘራት ነው ነገ የምናጭዳት። አንዳንድ ጊዜ በሰል እንበል። ታማኝ በየነ አሁን ያስለቀሰው ቅድም ቴዲ ያለው ቁም ነገር ነው። የአማራ ብሔረተኝነት አዲሱ ብሔረተኝነት ገረገሌ ገረገላ ሳይሉ ተገልብጠናል ተገልበጡ ሳይሉ የተገለበጡ አዙረውበት ነው ወንድሜን ያስለቀሱት። በጣም አዛኝና ታማኝ በፖለቲካ አቋሙ ልዩ አቋም ላይ ያለ ነው። ነገር ግን ለኢትዮጵያ የዋለውን ውለታ መቼም ቢሆን አልረሳው። ቅድም ጁንታ የአዲስ አበባ ጁንታ ታማኝን የከሰሰበትን እኔም እከሰዋለሁ። ታማኝን የምከሰው ግን የአዲስ አበባ ጁንታ በከሰሰው ምክንያት አይደለም። ታማኝን የምከሰው ከሸዋ መልሳችሁ ያን ጁንታ የትግራይ ህዝብ ማጅራት ላይ ተጣብቆ ዝም ማለታችሁና እዛው ድረስ ሄዳችሁ ጁንታን ባለማጥፋታችሁ ነው የምከሰው። ታማኝ ህወሓትን ከትግራይ ህዝብ ጫንቃ ላይ ባለማውረዳቸው ከሰዋለሁ። ታማኝ እስከ መጨረሻው ድረስ ጥርሳቸውን ነክሰው መታገል ነበረባቸው። እስካሁን የትግራይን ህዝብ 50 ዓመት ሙሉ ተመጽዋች ያደረገ ድርጅት ጥቂት ግለሰቦች ጥቅም መጠቀሚያ ትልቁን ማህበረሰብ ሲጅ አድርጎ የራሳቸውን የግል ኢኮኖሚ የሚያስጠብቁ ኃይሎችን የትግራይ ህዝብ ጫንቃ ላይ ትቶ መመለሱን ታማኝን እከሰዋለሁ። ጄኖሳይደር ይላሉ። አንዳንድ ጊዜ እንደ ሞኝ የያዘውን አይለቅም፣ የጠባውን አይለቅም፣ የተነገረውን። ይሄ የብሔር ፖለቲካ ምን ያክል አእምሮ እንዳጣመመ ተመልክቶ ራሳቸው የሰሩትን ፕሮፓጋንዳ መልሰው አምነው በጄኖሳይድ ያልተከሰሳለ እንዲጎበዝ። አንዳንድ ጊዜ የታማኝን ልብ እንደ ታማኝ አይነት ለአገር ኢትዮጵያዊነት ምንም ታሽሞነሙሉት ነገር አለም። ሲምፕል ዜግነት ነው። በቃ ሲምፕል አዛት የፖለቲካ መነጽር ስንቀባው ነው ኢትዮጵያዊነት ችግር የሚሆን። ኢትዮጵያዊነት አሜሪካዊነት ነው፣ ስዊድናዊነት ነው፣ ወይም ደግሞ ኤኒ አዘር ኔሽን ሲቲዝንስ ነው። በቃ ሲምፕል አዛት ኢትዮጵያዊነት። ግን የፖለቲካ ቀለም ስንቀባው አህዳዊነት የሚለውን ስንለጥፍበት የሆነ ግሩፕ እንጨምራለን፣ ምናምናምን ስጨምርበት የሆነ ግሩፕ እንጨምራለን። ይሄ የፕሪ ፖለቲካል ሶሳይቲ አስተሳሰብ ነው። ድንቁርና ነው፣ በሽታ ነው። ኢትዮጵያዊነት ዜግነት ነው። ኢትዮጵያዊነት ከሌለ ኦሮሞነት የለም፣ አማራነት የለም፣ ጉራጌነት የለም። ዜግነት የሁላችንም ካባ፣ የኦሮሞውም፣ የአማራውም፣ የትግሬውም፣ የሶማሌውም፣ የአፋሩም፣ የሽናሻውም፣ የሁሉም የግለሰቡም ጥቅል የወል ካባ ኢትዮጵያዊነት ይባላል። ዜግነት ነው። አሲምፕላዛት ግን መነጽሩን ለዛ ዜግነት የምንሰጠው ትርጉም ፖለቲከኞች የዘረጉት በተለይ የ60ዎቹ ትውልድ ለኢትዮጵያዊነት እነዋለልኝ መኮንን የሰጡት ትርጉም ነው። መከራ ያበላን አሁንም ድረስ ቋጠሮ እዛ ጋር ነው ያለው። ዳግማዊ ዋለልኞች ናቸው አሁንም መከራችን የሚያበሉን። ኢትዮጵያዊነት ዜግነት ነው። አሲምፕላዛት በቃ ከዛ ኢትዮጵያ ውስጥ ኢትዮጵያዊ የሚል ኦሮሞ አለ፣ ኢትዮጵያዊ አማራ፣ ኢትዮጵያዊ የሚል ግለሰብ፣ ኢትዮጵያዊ የሚል አማኝ ኢትዮጵያ አለ። በቃ ካባው ግን የሁሉ የወል ካባችን ኢትዮጵያዊነት ነው። እችን ሲምፕል የፖለቲካል ትርጉም ናሬሽን ላይ መስማማት አቅቶን እነዋለልኝ መኮንን በሰጡን የተሳሳተ ዴፊኔሽን አሁንም ግራ እንጋባለን። አሁንም ድረስ ይሄንን አቁሙ። ትልቁን ማህበረሰብ ትንሽ ያደረገው የነዋለልኝ መኮንን የተሳሳተ ትርጉም ነው። ወንድሜ መስፍን ያሳሳትብኝ እንዲህ አይነት ትርጉም ነው። ወታደርነት ኢትዮጵያዊነት ነው። ለእናት አገሩ ህይወቱን ለመሰዋት አውድማ ላይ የተሰለፈ ሰው እንደ አብዲሳ አጋ ቀኝ እጁ ላይ የኢትዮጵያን ሰንደቅ ዓላማ የጠመጠመው ወታደር ልሙጥ ብሎ እንደመስማት ግራ መጋባት የለም። ጎበዝ ታመናል። እንደ አገርን የታመም ነው። ለምን? በዴፊኔሽን ስተት፣ በተነገረን የዴፊኔሽን ስተት፣ የኢትዮጵያዊነት ዴፊኔሽን ስተት። ኢትዮጵያዊነት ዜግነት ነው። በቃ ምንም
ከፍ አድርጉት ዝቅ አድርጉት ከዚህ ከፍ አይልም ከዚህ ዝቅ አይልም ኢትዮጵያዊነት ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህብርነቷ እንደ ነብር ጅንጉርጉርነቷ ግን የኢትዮጵያ ባህሪያት መገለጫዎች ናቸው እንለያቸው ኢትዮጵያን እኮ እንደ አገር በጨቋኝነት የሚከስ እኮ ስንት ደናቁርት አለ እኮ ኢትዮጵያን እንደ አገር የሚከስ ማለት ነው እንደ አገር ኢትዮጵያን እንደ አገር የሚከስ እኮ እንደ ኢትዮጵያ ፖለቲከኛ የታመመ እኮ የለም ከዚህ አጉል ዴፊኒሽን ነው በታማኝ ላይ በደረሰው በጣም አዝናለሁ እንደ ኢትዮጵያውያን እንደ ታማኝ አይነት ትልቅ ሰዎችን ቀድመን ሰምተን ቢሆን ኖሮ አሁን አንታመምም ነበር ግን ሁላችን ጻድቅ በጫወት እንፈልጋለን ጥቋቁር ነገር እየፈለግን አውርደን ሰርቪሱን በኮሚሽን ሌቭል ለማውረድ የምንሄድበት መንገድ ጎበዝ ነገም እኛው ተመሳሳይ ነው ተጠልፈን የምንዋረደው በንግግራችን በሰራነው ሰርቪስ እንኳን ማንከበረው ከዚህ አጠቃላይ የወል በሽታ ተጠቂ ስለሆነ ነው ከዚህ መውጣት አለብን የሚለው መልእክት ነው ማስተላለፍ ፈልገው ቴንክ ዩ ከዋንጋሪ ቀጥሎ ወደ ኢሊያችን እንሄዳለን አይ ቴዲ እንዴት ናችሁ ቴንኪዩ ስለሰጠኸኝ እድል በጣም አመሰግናለሁ መጀመሪያ እስኪ ስለ ታማኝ ትንሽ ልበል ታማኝ በጣም አረኖ ትንሽ ሻክኛለሁ በንግግሩ ተቢያንስ ኢቭን ለሞራት ራሱ በቃ ስቲል ደንግጫለሁ በጣም በቃ ማለት አይ ዶንት ኖ የሆነ ፔን እንዳለ በጣም ትልቅ ፔን እንዳለ ያሳያል ከንግግሩ ያሳዝናል በቃ ማለት አይገባውም ብዬ አስባለሁ ዲዘርቭ አያደርግም ይሄ ሁሉ ነገሮች የሚደርስበት ስድቡ እንዲማጣጣል በቃ እንደ ጀነሬሽን እኛ ማለት ይሄንን በቃ እኛ ይሄንን ምንም ነገር ቢደረግልን ስተት እንኳን ቢሰራ በዚህ ደረጃ ታማኝን እንደዚህ አንጓጦ የሚያወራት ትውልድ በጣም ያሳዝናል በቃ አትሊስት እንኳን ይሄን እኮ አድርጓል ታማኝ ልትለው ይገባል በዚህ ደረጃ እንደዚህ ታማኝን ማናገር በጣም ይደብራል በጣም በቃ እሱ ነው የምለው አንድ ሁለተኛ ደግሞ አይ ዶንት ኖ ሰዎች ብቻ አይመስለኝም የታማኝ ንዴት I believe እኔ ማምነው የሱ ዲስአፖይንትድ የሆነበት ነገር አለ ብዬ አምናለሁኝ to be honest እውነት እናውራ ከተባለ ታማኝ ኤክስፔክቴሽኑ ኢትዮጵያዊነት of course አሁን እንደዚህ ስትል sorry give me a second አንዴ ወደ ታች ስወርድ ትንሽ ኔትወርኩ ስለሚል just one second ይሰማል ሰማለው ቴዲ ይሰማል ሰማለው ኦኬ ይሰማል ያ ኦኬ እና እንዲህ ስትላቸው አሁን የታማኝ ኢትዮጵያ አሁን ደግሞ የመጣች አባባል አለች ያንቺ ኢትዮጵያ የኔ ኢትዮጵያ እዚህ ሌብል ላይም ደርሰናል አይ ዶንት ኖ እኔ ስንት አይነት ኢትዮጵያ እንዳለች አዲሲቷ ልክ እንደነ መስፍን ምናምን አንዳንድ አሉ ደግሞ ሚዲያ ላይ ልክ ኢትዮጵያ ትላንትና የተሰራች በዚህ 8 ዓመት ውስጥ የተሰራች ኢትዮጵያ አለች ለነሱ እኩልነት ይከበር ምናምን ብለህ ካንተ ሰው ለምን ይሞታል ብለህ ስትጠይቅ የሆነ ቦታ ጎጥ ውስጥ ይከቱህና አንተን ታፔላ ሰተው ይሰድቡሃል ሰውም ቢሆን የሚደነቀው አጥንቱን ቆጥረህ ከሌ ነው ብለህ ነው የምታደንቀው ይሄን ሁሉ የምናየው ጥላቻም አንድም እሱ ነው ምናልባት ገና ለገና ማንነቱን አስበው ነው እየሰራውን ስለ ኢትዮጵያ ማንነቱን ምናምን ሳይሆን በሱ ማንነት ነው ሰዎች እየለኩ እየሰደቡትም ያሉት ብያምናለሁና ታማኝ ዲስአፖይንትድ ሆኗል ብያምናለሁ ልክ አንዳንዶቻችን እንደምናነሳው ከመንግስት ይጠብቅ የነበረውን ይፈልግ የነበረውን ሰው እንዳይሞት ነው የተገባልንን ቃል ምናምን ኤክስፔክት ያደርግ ነበር ብያምናለሁ ሰዎች ሁሉ የሚያንጓጥጡት የጎዱት ጓደኞቹ የሱን ክብር በማይመጥን መልኩ የተናገሩት ሰዎች እንዳሉ ሆኖ እኔ ባለው ባሁኑ ፖለቲካም ዲስአፖይንትድ ሆኗል ብያምናለሁ እኔ ፐርሰናሊ ይሄ ሁሉ የሁለቱ ነገሮች ተደምረው ነው ታማኝ ቆስሎ ያየሁት የሚመስለኝ እና ወደ መስፍን መጣ መስፍን እንደ መስፍን አይነቶችና መስፍን ብቻ ሳይሆን መሰሎቹም አሉ የትኛዋን ኢትዮጵያ ሊያስተዋውቁ የሞከሩን አይሆን ነው ሰዎች ተበድለዋሉ ሰዎች ተጎድተዋሉ እኔ ራይቴ ከበረልኝ ስትለው ጨፍልቀሽኝ በዚህ ወጥቶ በዚህ ገብቶ ምናምን ይልሃል እና ኦኬ እኔ እንኳን ያን ጀነሬሽን አልነበርኩኝም ተጎድተህም ከሆነ በማንነት በደል ተደርሶብህም ከሆነ አሁን እኛ ያለነው በዚህ ዘመን ነው ሾሚ
ሪስፔክት የብሔር እኔ ማን እንዳሸመደዳቸው አይደው ነው። ኢትዮጵያ የብሔር ብሔረሰቦች እና ምን እኩልነት ምናምን ይልሃል። ኦኬ የትኛውን ብሔር ብሔረሰቦች ነው ሪስፔክት የምታደርገው? መሀል አዲስ አበባ ላይ የኔን ራሴን የማምንበትን ፍላግ ይዤ ስወጣ እኔን የምታሳድደኝ ከሆነ በፖሊስ የምትገለኝ ከሆነ በማንነቴ የመረጥ ቤት የምታፈርስብኝ ከሆነ ስለ የትኛው ኢትዮጵያ ነው እየነገረኛለሁ? ስለ የትኛው ብሔር ብሔረሰብ ነው የሚያወራኝ? አዲሲቱ ኢትዮጵያ ምን አይነት ኢትዮጵያ እንደመጣችው አላውቅም። እኔ አረ ነው እንግዲህ ሁላችንም እናትና አባቶቻችን አንድ ኢትዮጵያን ይሰጡን የሁላችን እኔ እስከማውቀው ድረስ እሱን ነው። መስፍን ነፃነቱን ሲጠይቅ ይዟት የነበረችውን ባንዲራ ዛሬ በጥላቻ ልሙጥ አጠራራሱ ልሙጥ ይለኛል። ልሙጥ እንኳን ሶስት ከለር ያለውን ከለር ለይቶ የማያውቅ በጥላቻ ያበደ ባንዲራውን ብቻ አይደለም የሚጠላው ከባንዲራ ያለፈውን ታሪክም ጭምር ነው የሚጠላው። የራሱ አባትና እናት እንዳሉበትም እንኳን አያምንም። እንደዚህ አይነት የጨለማ አስተሳሰብ ያለው ሰው ዛሬ ኢትዮጵያዊነት ሊሰብከኝ ይመጣል። ምክንያቱም ይሄ ሰው የ8 ዓመት አሁን የመጣችው ኢትዮጵያ እሱ እንደሚለው አዲሲቱ ኢትዮጵያ የዚች ኢትዮጵያ አድናቂ ነው። እንደው እድሜ ሰጥቶን ብናይ አሮን ነው እሱ ከሚደግፈው ፓርቲ ቢወርድ አሮን ነው በዚያ አቋሙ የሚቆይም አይመስለኝም ራሱ ፎር ሹር። እኔ በ100% ነግርሃለሁ መስፍን ነገ እንደገና ተቀይሮ ልክ ያችን መኪና ውስጥ ሲበጥሳት ነው እንደውም ከዚህ ከተነገረ በኋላ ነው አላቅም ነበር ወደ ኋላ ሰርች አድርጌ ምናምን ፌስቡክ ላይ ሳይ ልክ እቺ ልሙጧ እያለ ምናምን በንዴት በጥላቻ ነው የሚበጥሰው። እና ስለ የትኛዋ ኢትዮጵያ ነው መስፍን የሚነግረኝ? እሱና እሱ መሰሎች ስለ የትኛዋ ኢትዮጵያ አሁን የተፈጠረች አብይ ከመጣ በኋላ የተፈጠረች ኢትዮጵያ አለች? ብሔር ብሔረሰቦች የምትለኝ ከሆነ ኦኬ የሁላችንም መብት ይከበር፣ ሰው እየሞተ ነው ብለህ ስትናገር ዝም ማለት አለብህ። ዝም በይ ነው ዝም በይ። አሁን እኔ የምደግፈው ፓርቲ እንዲወቀስ ስለማልፈልግ ዝም በይ። ሰው መሞቱን አትናገሪ፣ ወንጀል ሲካሄድ አትናገሪ፣ ዝም በይ። እንደዚህ አይነት አስተሳሰብ ካለው ሰው ጋር እንዴት ነው እንደ ኢትዮጵያ ተቻችለን የምንኖረው? ከፓርቲ ጋር የሚመጡ ኢትዮጵያኖች፣ ከፓርቲ ጋር የሚመጡ ማንነቶች እንዴት ያናው ኑረናል? አንቺ እኔ ተጨፍልቅ ያለው አሁን ልጨፍልቅሽ የኔ ተራ ነው፣ ለዛውም በማላቀው ትርክት እና በጣም ያሳዝናል። ይሄ ነው ለምችለው። ቴንክ ዩ ልዬ። እሺ ወደ አቶ ይርታቸው እንሄዳለን። አቶ ይርታቸው የተከበሩ ማሳሰቢያ አለኝ ለእርሶ። ይሰማል አቶ ይርታቸው? አዎ ይሰማል። እኛ ከእርሶ የምንጠብቀው እኛ ስንሳደብ ባለጌ ስንሆን መስመር ስንስት መመለስ ነው። እርሶ የተሳደቡ እኔ ይህ ስድብ ነው ይህ ስድብ አይደለም ማለት ትክክል አይደለም። ይሄን ያስተካክሉ እባክዎትን። በተረፈ እንወዶታለን፣ እናከብሮታለን። ይሄን ብቻ አስተካክሉ። ታንኪዩ። አንድ ነገር አሁን ስለ ታማኝ ስለሆነው ጉዳዩ ታማኝ ማለት እንግዲህ ታማኝ መላው የኢትዮጵያ ሕዝብ ዛሬ ስብሰባ ቢጠራ ነገ የፈለገው ገንዘብ መሰብሰብ የሚችል አቅም ያለው የሚታመን ደግ የዋህ በአገሩ መስዋዕትነት የሚከፍል ትልቅ አባት ነው። ለዚህ ትግል አሁን አብይ የመጡበት ትግል ስልጣን የያዙበት ምክንያት ታማኝ ባይኖሩ አይሳካም። ሳዑዲ ላይ ወገኖቻችን ሲታረዱ፣ ሲገደሉ፣ ሲጨፈጨፉ ተደራጅተን ነው ባንዴ። ያኔ ቲክታክ ሚዲያም አልነበረም። በኢሜል ተልኮ 2500 ኢሜል ነበር። በዛ ተልኮ ሊቢያ የሳዑዲ አምባሲ ስልክ በማውጣት በየቦታው አምባሲ ተቃውሞ እንዲደረግ ስልክ እንዲደወል አድርገን ኢትዮጵያውያን ወገኖቻችን ሳዑዲ እንግዲህ የነበሩ ሲገደሉ ሲጨፈጨፉ በህዝብ ደረጃ ሲጨፈጨፉ ያንን ድርጅት አሁን ግሎባል አላያን የሚባለው የተመሰረተበት ጊዜ ገንዘብ በመርዳት ብዙ ነገር የሰራ ጀግና ወንድማችን ነው። እናከብረዋለን፣ እንወደዋለን። አብረንም ለረጅም ጊዜ ነው የማውቀው። የአገሬ ልጅ ነው። እናቱ ወልቃይቴ ነች። የታላቅ ባላባት ዘር ነው። አባቱ የጎንደር ከተማ
እንትን ጎንደር አካባቢ ጭልጋ አካባቢ ነው እንትን ሆኖ ግን የተጋቡበት በዛ ሰዓት አባቱ ወልቃይት ለመንግስት ስራ መጥቶ መሰለኝ በዛ ምክንያት ነው የተጋቡት እንጂ የነ ፍተራሪ ቢተው የልጅ ነች እናቱ ማለት ነች። እና እንግዲህ ለዚህ ኢትዮጵያ ለመጣው ለውጥ ብዙ ዋጋ የከፈለ እዚህ ሲያትል አንድ ጊዜ አመተነው የመጀመሪያ የዚህ ወልቃይት ትግል ኮሎኔል ደመቀ ጥይት ከተኮሰ በኋላ አመተን 163,000 ነው በአንድ ቀን የተሰበሰበው ዶላር 163,000 ዶላር ተሰብስቦ እንዲያውም እንትን ነበር ፕሬዝዳንቱ ደሳለኝ ማን ነው የሚባለው እንትን ነበር በጆንያ ሲያትል በጆንያ ገንዘብ ተሰበሰበ ነው ያለው እና ያንን ያህል እንትን የሚያደርገው የሚሰራውን ከዛ በተከታታይ ብዙ ቦታዎች እየዞረ ብዙ ስራ ሰርቶ ኢትዮጵያን የመጣውን ለውጥ ያሳካ ወንድማችን ነው።